ምንዱባን ደራሲ ቪክተር ሂዩጎ ተርጓሚ ዮሐንስ ገብረ ጻድቅ በዮብ ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 8 ልክ እንደ ማሪየስ ኮዚትም ከፍቅር ረመጥ ውስጥ ገብታ ለመቃጠል ዝግጁ ነበረች። ይህንንም አደረገች። ተፈጥሮ በሚደንቅ መልኩ እነዚህን ሁለት ወጣቶች ለማገናኘት ታጥቆ የተነሳ ይመስል ሁለቱም በየፊናቸው የሰው ያለ የቆንጆ ያለ በሚሉበት ጊዜ ነበር የተገናኙት። ስለዚህ እነዚህ ሁለት ቆንጆዎች ሲገናኙ የሁለቱ ግንኙነት ማርና ወተት ሊሆን እንደሚችል የሚጠረጥሩት አይደለም። ሁለት ሰዎች ባይን በመተያየት ብቻ ፍቅር አይዛቸውም የሚሉ አሉ። ሆነም ቀረም መዘንጋት የሌለብን ነገር ቢኖር ፍቅር የሚጠነሰሰው በመተያየት መሆኑን ነው። የተቀረው በኋላ ይቀጥላል። ልብን ከሁለት ከሚሰነጥቀው ከመጀመሪያው እይታ የሚበልጥ የእውነተኛ ፍቅር ብልጭታና ጥንስስ ሆኖ እንቅልፍ የሚነሳና የሚያስደነግጥ ነገር የለም። ህቅ ያዝ ለቀቅ ጭንቅ ጥብብ ማለት የሚጀምረው ከዚያ ነው። ማሪየስና ኮዜት ከዚያ ከሽርሽር ቦታ ብዙ እየተሰራረቁ መተያየታቸው የምናስታውሰው ነው። ማሪየስ ኮዜት ከምትገኝበት ሲሄድ ምን ያህል ይፈራና ይተባ፣ ምን ያህል ይጨነቅ፣ ምን ያህል ያመነታም እንደነበር እናስታውሳለን። ለካስ እርሱ ራቅ ብሎ ተቀምጦ በሩቁ ሲያያት ለምን ጠጋይልም እያለች ትንገበገብ ኖሯል። አንድ ቀን ዣን ቫልዣን አባባ ዛሬ እስኪ በዚህ በኩል እንሂድ ብላ ማሪየስ ወደ ተቀመጠበት አቅጣጫ ያመላከተችው እርሷን መያዟን ይጠቁማል። ይህን ያደረገችው ማሪየስ እርሷ ከነበረችበት አለመጠጋቱን በማሰላሰል ነበር። እርሱ ወደ እርሷ ልትጠጋ ቢላት እርሷ እርሱን በመጠጋት ባጠገቡ አለፈች። ዣን ቫልዣ ግን ይህን አላወቀም። ያን ዕለት የኮዜት የፈጠጠ እይታና የአይን ግርፊያ ማሪየስን ይበልጥ አሳበደው። የማሪየስ እይታ ደግሞ ኮዜትን አርበተበታት። አብዶ ማሳበድ ይሉሃል ይሄ ነው። ኮዜት እንዳፈቀረችው ማሪየስ እርግጠኛ ሆኖ ሲሄድ ኮዜትን ግን ብዙ አስጨነቃት። ከዚያች ቀን ጀምሮ አንዱ ሌላውን አመለከ። ልባቸውን በጽኑ ተፈላለገ። ኮዜት በመጀመሪያ በጭላንጭል የሚታይ የሐዘን ስሜት ስለተሰማት የወደፊት ሕይወቷ በጭንቀት የተሞላና የጨለመ ሊሆን እንደሚችል ጠረጠረች። የብዙ ወጣት ልጃገረዶች ልብ እንደ በረዶ ነው። ልባቸው ገራገር ስለሆነ እንደ በረዶ የነጣ ሲሆን የፍቅር ፀሐይ የወጣለት በቶሎ ይሟሟል። የኮዜትም ልብ በቀላሉ ስለማማ በህልሟም ሆነ በሆኗ የሚታያት መሽኮርመም፣ መዳራትና መላፋት ብቻ ሆነ። ከማሪየስ ጋርም ይህንን ለመፈጸም በጽኑ ፈለገች፣ ጓጓች፣ ተመኘች። በአንድ በኩል ማሪየስን በማድነቅ በሌላ በኩል መቼ ነው የማገኘው በማለት ብዙ ተጨነቀች፣ ተጠበበች። ልቧም ከሚገባው በላይ ከነፈ፣ ሸፈተ። ማሪየስ ምን እንደሆነ አታውቅም። እርሱም ቢሆን ስለ እርሱ ያለው ዕውቀት ከዚህ የተለየ አልነበረም። ቃል አልተለዋወጡም፣ ሰላምታ አልተሰጣጡም፣ ከናካቴው አልተዋወቁም። ዕውቀታቸው ባይን ብቻ ሲሆን በአካል ግን እንደ ሰማይ ከዋክብት ተራርቀዋል። በዕለት ኑሯችን ለእያንዳንዱ ገጠመኝ ስሜታችን የሆነ መልእክት ያስተላልፋል። በዚህ አይነት ማሪየስ በቤቱ አካባቢ ለመኖሩ ተፈጥሮ ለዣን ቫልዣ መልእክት ታስተላልፋለች። ቢሆንም ዣን ቫልዣ ያየው ወይም የሰማው ነገር አልነበረም። ሆኖም የሆነ ነገር እየዳበረ ለመምጣቱ ታውቆታል። ያቺው ተፈጥሮም ማሪየስን ከልጅቷ አባት ጋር ፊት ለፊት በማጋፈጥ አላጋለጠችውም። ሆኖም ፊት ለፊት ባይገጣጠሙም ማሪየስ ኮዜትን ለመፈለጉ ዣን ቫልዣ ገብቶታል። ስለዚህ ጉዳይ ኮዜትን ለመጠየቅ አልደፈረም። አንድ ቀን ግን ስሜቱን ለመደበቅ ስላልቻለ ማሪየስን ባየው ጊዜ ምን አይነት ደፋር ልጅ ነው ሲል በማንቋሸሽ ይናገራል። ሰውየው ይህን ያለው ከአንድ ዓመት በፊት ቢሆን ምን ነው በጣም ደስ የሚል ልጅ ነው ትለው ነበር። አሁን ግን ፈስ ያለበት ዝላይ አይችልም ነውና ይህን ለመናገር አልቻለችም። ከ10 ዓመት በፊት ቢሆን ኖሮ ደግሞ ልክ ነህ የልጁ ሁናቴ ደስ አይልም ብላ በተናገረች። አሁን የደረሰችበት የዕድሜ ዘመንና ያደረባት የስሜት መዋጠጥ እምነቷን ስለሰበረው የቱ ያወጣት የሚል መልስ በማንቋሸሽ እንድትሰጥ ስሜቷ ገፋፋት። መልስ የሰጠችው ማሪየስን በሕይወቷ ለመጀመሪያ ጊዜ እንዳየችው አስመስላ ነው። እንዴት አላስብም አለ ዣን ቫልዣ በልቡ። በአጠገባችን ማለፉን እንኳን ልብ አላለችም ነበር። እንድታዩ የገፋፋኋት እኔው ራሴ ነኝ። አየዋህነት፣ አይሞኝነት። ዣን ቫልዣ ይህን እያሰበ ልቡ ውስጥ የሆነ ስሜት ተሰማው። ኮዜት ፍቅር ሲይዛት በአይነ ህሊናው አየ። ይህ ደግሞ ቶሎ ሊሆን እንደሚችል አላጣውም። ከፍቅር ማንቋሸሽ ይቀድም የለ። ኮዜትና ማሪየስ በተያዩ ቁጥር እሱ ያፈጣል።
እርሷ የፈገግታ አበባ ታስታቅፈዋለች። ዣን ቫልዣ ግን በአይን አለንጋ ይገርፈዋል። ሆኖም ኮዜት እንዳትታዘበው በተቻለው ሁሉ ይጠነቀቃል። ይህ ሁሉ የሆነው ከዚያ ከሽርሽር ቦታ ሲሆን ከዚያ በኋላ ምን እንደተከተለ ሁላችንም እናውቀዋለን። ከሽርሽር ቦታ ሲቀሩ ኮዜት ጥያቄ አልጠየቀችም፣ ተከፋሁም አላለችም። ምክንያቱን ለማወቅ ብትጓጓም ስሜቷን አምቃ ዝም አለች። ዣን ቫልዣ በፍቅር ሳቢያ ስለሚደርሰው የውስጥ ጭንቀትና መከራ ልምዱ ስላልነበረው የፍቅር ስቃይ እንደሚያስደስትና እንደሚያስለቅስም አያውቅም። ነገሩ ሁሉ ያልተነካ ግልግል ያውቃል አይነት ስለሆነ ኮዜት ስትደበር፣ ሲከፋት፣ ስትዘጋ እያየ አላየም። ማዘኗን ግን ስለጠረጠረ ምን ያስከፋታል በሚል እርሷን በማጽናናት ፈንታ እርሱ ቅር ተሰኘ። ሆኖም አልፎ አልፎ ምን ሆንሽ ብሎ ይጠይቃታል። መልሷ ታዲያ ምንም ስለነበር ሚስጥሩን ለማወቅ አልቻለም። አብረው ሲሆኑ ብዙውን ጊዜ በመካከላቸው ዝምታ ይሰፍን ጀመር። በዚህ የተነሳ እርሷ እንዳዘነችው እርሱም ያዝናል። ይህ በሚሆንበት ጊዜ ነበር ደጋግሞ ምን ነካሽ እያለ ይጠየቃት። እርሷ ምንም ብላ አታበቃም። አንዳንድ ጊዜ አባዬ አንተስ እንዴት ነህ? ምንም አልሆንክም እያለች ትጠይቀዋለች። ይህን ጊዜ እርሱም እኔ ምንም አልሆንኩም እያለ ይመልስላታል። እነዚህ በሙሉ ልብ እየተዋደዱ ለረጅም ዘመን አብረው የኖሩ ሁለት ግለሰቦች አንዱ ለሌላው ስቃይ ምክንያት ሆኑ። ሆኖም አንተ አስቀየምከኝ፣ አንቺ አስቀየምሽኝ ስላልተባባሉ በፈገግታ ይነጋገራሉ። አልተቀያየሙም፣ አልተኳረፉም። ምዕራፍ 20 መጨረሻው እንዳጀማመሩ አልሆነም። ጊዜ እያለፈ ሲሄድ ኮዜት ከሐዘኗ እያገገመች መጣች። የጊዜው መርዘም፣ ወጣትነቷ፣ የአባቷ ፍቅርና የምትኖርበት አካባቢ ማማር ቀስ በቀስ ሐዘኗን አስረሳት። ቀን አልፎ ቀን ሲተካ፣ ወር አልፎ ሌላ ወር ሲገባ የፍቅሯ ሙላት በየቀኑ በጠብታዎች እየጎደለ ሄደ። ወላፈኑን በርዶ ወደ መጥፋት ተቃረበ። ረመጡ ግን ጨርሶ ስላልጠፋ ማስጨነቁ፣ ማቃጠሉና ማሰቃየቱን ትቷል እንጂ ጨርሶ ተወግዷል ለማለት አይቻልም። የሆነ ቀን ማርየስን በድንገት አስታወሰችው። በዚህ ጊዜ ምን ስትል ጮኸች። የረሳው ሰው ደግሞ ከየት ብቅ አለብኝ? ረስቼው አልነበረም እንዴ አለች ለራሷ። በማርየስ በኩል ምን ነው ከመሞቴ በፊት ለአንድ ቀን እንኳን ባገኘኋትና ባየኋት የሚልበት ወቅት ነበር። ለተፈጠረው ጭንቀት ጥፋቱ የማን ነው? የማንም። አንዳንዱ ከገባበት ወጥመድ በቀላሉ መውጣት ይችላል። ሌላው ከዚያው ከህይወት ረመጥ ውስጥ ተዘፍቆ ይቀራል። የማርየስ ስብዕና ከተዘፋቂ ወገን ነው ለማለት ይቻላል። እንደ ኮዜት ከደረሰበት ሐዘን በቀላሉ ለመላቀቅ አልቻለም። ከባድ ሐዘን ውስጥ ገብቶ ከዚያው ነው ተዘፍቆ ይቀራው። ሆኖም በአንድ አጋጣሚ ያልተጠበቀ ነገር ይከሰታል። በነ ዣን ቫልዣ ቤት ትልቁ በር በኩል ከግቢያቸው ውስጥ እንደ መቀመጫ የሚያገለግል ጥርብ ድንጋይ ነበር። ከጥርቡ ድንጋይ አጠገብ ያለው የዛፍ አጥር እንደ ሴት ጎፈሬ የተከረከመ ስለነበር ማንኛውም መንገደኛ በዚያ ሲያልፍ ወደ ውስጥ ለማየት አይችልም። ከውስጥ ያለ ሰው ግን ከፈለገ ለእጅ ማሾለኪያ ሊሆን የሚችል ቀዳዳ በማበጀት በውጭ በኩል የሚያልፈውን ሰው ለማየት፣ ለማነጋገርና ለመጨበጥ ይችላል። በሆነ ቀን ማታ ዣን ቫልዣ ወደ ውጭ ይወጣል። የዚያን ዕለት አየር ጥሩ ስለነበር መሸትሸት ሲል ኮዜት ከክፍሏ ወጥታ ከዚያ ድንጋይ ላይ ትቀመጣለች። የጥንት ትዝታዋ ስለተቀሰቀሰባት እጅግ ቆዝማና ተክዛ ነበር የተቀመጠችው። ስለመሸ በጣም ጨልሟል። ኮዜት የእናቷ መንፈስ ከዚያ ያለ መሰላት። ስለዚህ ከተቀመጠችበት ተነስታ ወደ ክፍሏ ሄደች። ሆኖም ቀደም ሲል ዝናብ ዘንቦ ስለነበር ሳሩ ቀዘቀዛት። ይህስ ጉንፋን ሊያስይዘኝ ስለሚችል ከነበርኩበት ብመለስ ይሻላል በሚል ወደ ድንጋዩ መቀመጫ ስትመለስ ከመቀመጫዋ ላይ የሆነ ነገር አየች። እጥፍጥፍ ብሎ የተጠቀለለ ነገር ከጠጠር ጋር ተያይዞ ነው ያየችው። ከዚያ ተነስታ ስትሄድ ይህ ነገር አልነበረም። ስለዚህ ኮዜት ገርሟት ምንድነው እሱ ስትል ራሷን ጠየቀች። መቼስ ሰው ካላስቀመጠው በራሷ ኃይል ሊመጣ እንደማይችል ገመተች። ፍርሃት አላት። ያየችውን ነገር መንካት አልደፈረችም። ወደ ኋላ ሳታይ ወደ ቤቷ ሮጠች። ከክፍሏ እንደገባች የክፍሏን በርና መስኮት ዘግታ መቀርቀሪያዎችን ቀረቀረች። ከአጭር ጊዜ ረፍት በኋላ አባባ ተመልሷል እንዴ ብላ ቱሴን ስትጠይቃት ኧረ አልተመለሱም አለቻት። የቤቱ ክፍሎች ሁሉ ተቆልፈው እንደሆነና ከቤት ውስጥ ሰው እንዳለ እንድታይ ቱሴን አዘዘቻት። ካልጋዋ ስርና ከቁምሳጥኗ ውስጥ ሰው እንዳለና እንደሌለ አጣራች። ከተኛች በኋላ ያየችው ጠጠር ተራራክሎ በውስጡ ዋሻ እንዳለበት ሆኖ ህልም አየች። ማታ በጨለማ በእጅጉ ያስፈሩ ነገሮች
ጠዋት ፀሐይ ስትወጣና ጨለማ ለብርሃን ቦታዋን ስትለቅ እንደሚያስቁን ይታወቃል። ኮዜት ከእንቅልፏ ስትነቃ ማታ እንደዚህ ያስፈራት ነገር ቅዠት መስሎ ስለታያት ስለምን ነበር የቃዠሁት ስትል ራሷን ጠየቀች። ከዚያም ልብሷን ለብሳ ወደ አትክልቱ ቦታ መራች። ስትፈራና ስትቸር ማታ ተቀምጣበት ወደ ነበረው የድንጋይ መቀመጫ ሄደች። የተጠቀለለው ነገር ከዚያ ቁጭ ብሏል። በመጀመሪያ ትንሽ ብትፈራም በኋላ ግን ፍርሃቱ ተወገደላት። ደግሞም በጨለማ የፈራነውና የሸሸነው ነገር በብርሃን እንጓጓለታለንና እርሷም ያ ነገር ምን እንደሆነ ለማወቅ ጓጓች። አይ ምን አስፈራኝ ፈትቼ ሌዋ አለች ለራሷ። የተጠቀለለውን ነገር አንስታ ከከፈተችው በኋላ አብሮ ታስሮ የነበረውን ድንጋይ ጣለችው። አድራሻ ያልተጻፈበት ነገር ግን በውስጡ ወረቀት ያለው እንደ ደብዳቤ ያለ ነገር መሆኑን ተገነዘበች። ወረቀቱን ከውስጡ ሳታወጣ አገላብጣየችው። አሁን ፍራቿ ተወግዶላት ከተቋጠረው ነገር ውስጥ ምን እንዳለ ለማወቅ ጓጓች። ፖስታውን ከፍታ ከውስጡ የነበረውን ወረቀት አወጣች። በጥሩ የእጅ ጽሑፍ የተጻፈ እንደ ጥቅስ ያሉ ነገሮች ነው ያሉበት። የገጹ ብዛት ከአንድ በላይ ቢሆንም ከእያንዳንዱ ገጽ ላይ ቁጥር ተጽፎበታል። ሆኖም ከእያንዳንዱ ገጽ ላይ ባዶ ስፍራ ቢኖርም ሙሉ ለሙሉ ሳይሆን መሃሉ ላይ ብቻ ነው የተጻፈበት። ክፍት ቦታ ያለ ጽሑፍ ወደሚቀጥለው ገጽ ይዞራል። ፊርማ ወይም ስም ካለበት ልታይ በችኮላ ፈለገች፣ ግን አላገኘችም። ለማን የተላከው ብላ ብትጠይቅም ለራሷ እንደሆነ ጠረጠረች። ምክንያቱም ወረቀቱ እርሷ ተቀምጣበት ከነበረው ስፍራ ነው የተገኘው። ታዲያ ወረቀቱን የጻፈውና የላከው ማን ነው? ግራ ገባት። በመገላመጥ አካባቢዋን ቃኘች። ከርግቦች በስተቀር ሌላ ፍጡር የለም። ወረቀቱን ማንበቧን ቀጠለች። ቀጥሎ ያለው መልእክት ነበር የተጻፈው። ዓለም ተጨብጣ ትንሽ ነገር ብትሆንም ያቺ ትንሽ ነገር ተነፍታ እግዚአብሔርን ስታክል ፍቅር ትባላለች። ፍቅር ነፍስን መምሰሏ አፈጣጠራቸው አንድ ስለሆነ ነው። እንደ ነፍስ የመንፈስ ቅዱስ ብልጭታ በፍቅር ውስጥ አለ። ሆኖም እንደ ነፍስ አትጎድፍም፣ አትነጣጠልም፣ አትጠፋም። ፍቅር የእሳት ረመጥ ስትሆን በውስጣችን ትኖራለች። ረመጧ በምንም ነገር አይጠፋም። እርሷም ዘላለማዊ ናት። ማለቂያና መደምደሚያ የላትም። ከሰማይ ሰማያት ወርዳ አካላችን ውስጥ ዘልቃ ትገባለች። ከአጥንታችን ውስጥ ተሰንቅራ ገብታም ስትፋጅ ይሰማናል። ነጸብራቋ ደግሞ አካላችን ውስጥ ጉልህ ሆኖ ይታያል። የሁለት የሚግባቡ አእምሮዎች፣ የሁለት የሚወሳሰቡ ልቦች፣ የሁለት አካልን ሰነጣጥቀው የሚገቡ አይኖች ያላት ብርሃን፣ አድናቆት። አንቺ ደስታ ወደ እኔ ትመጫለሽ ወይስ አትመጪም? ፍቅር ብቸኝነትን ሲያጠቃ አብሮ የሚጓዝ አቅፎ የሚንሸራሸር የተባረኩ ቀኖች ፍቅርን ይዘው ይመጣሉ። የሰዎችን ዕድል ዕጣ ፈንታ ለመካፈል መላእክት ከሰማይ ሰማያት ወርደው በዚች ምድር ሲኖሩ በሕልም ያየኋቸውን የመሰለኝ። አይ ፍቅር ዘላለማዊ ከማድረግ በስተቀር ማንም ከሁለት ከሚዋደዱ ፍቅረኞች ደስታ ላይ የሚጨምረው ነገር የለም። በእርግጥ የፍቅር ዘላለማዊነት ከፍቅር ዘመን በኋላም የሚቀጥል ነው። ነገር ግን የፍቅርን መጠን፣ የፍቅርን ግለት ለማሳደግ ከፍቅረኞች ከራሳቸው ሌላ ማንም ሊያስቀረው አይቻለውም። ፍቅር የሰዎች ፍጹምነትን ያሳያል። ስለዚህ በሕይወት ዘመን ድንጋይ ከሆንክ ትልቅ ድንጋይ ሆን። የዛፍና የቅጠላ ቅጠል ዘር ከሆንክ ስሜት ይኑርህ። ሰው ከሆንክ ደግሞ ፍቅር ይኑርህና በፍቅር ኑር። ከዋክብትን የምናይበት ምክንያት ሁለት ነው። ይኸውም ስለሚያብረቀርቁና ምንነታቸውን ስለማናውቅ። ከጎናችን ሆነው ሳለ ከከዋክብት የሚበልጥ ሚስጥሩ ያልታወቀ የላመ የለሰለሰና የሚያንጸባርቅ ፍጡር አለ። ሴት ወደ ሽርሽሩ ቦታ ትመጣለች? የለም ጌታዬ። በየሳምንቱ እሁድ ወደ ቤተ ክርስቲያን ትሄድ የለ? የለም፣ መምጣቱን አቁማለች። አሁንም ከዚሁ ቤት ነው የምትኖረው? የለም፣ ለቃለች። ታዲያ አሁን የት ሰፈር ነው የገባችው? አድራሻዋ አይታወቅም። ስትሄድ አልተናገረችም? በፍጹም። ምን አይነት የተዳፈነ ጨለማ ነው ባካችሁ! የአንድን ነፍስ አድራሻ ለማወቅ። ታዲያ እኔ ምን ልሁን? በፍቅር ምክንያት የምትጨነቅና የምትሰቃይ ነፍስ አሁንም ውደድ፣ አሁንም አፍቅር። በፍቅር መሞት ማለት በፍቅር መኖር ማለት ነውና መውደድ እንዴት ያለ ጸጋ ነው! መውደድ ማፍቀር ማለት እኮ የገዘፈ ጸጋ መጎናጸፍ ማለት ነው። በፍቅር ስሜት ልብ ይነዳል፣ ከሩቅ ይጠራል፣ ጀግና ይሆናል። አንጎል በፍቅር ከተሞላ ተልካሽ ሐሳብ ከጭንቅላት ውስጥ መግባቱን ያቆማል። አንዱ ለሌላው ያለው ፍቅር ሲያከትም የፀሐይ ብርሃን አብራ ታከትማለች፣ ምድርም ትጨልማለች። ስለዚህ አልሞኝም፣ አሁንም እወዳለሁ፣ አሁንም አፈቅራለሁ። ፍቅር ካለ ሁሉም አለ። ውድ እወድሻለሁ።
ኮዜት ደብዳቤውን በተመስጦ አንብባ ስትጨርስ ስሜቷ ረካ፣ ህሊናዋን ፈካ። ጽሑፉ ጉሉ ሆኖ ነው ያገኘችው። እያንዳንዱ መስመር አይኗን በአዲስ ብርሃን ሞላው። እያንዳንዱ ቃል ልቧን አስፈነደቀው። ገዳም ውስጥ የተማረችው ትምህርት ዘወትር ይመክራት የነበረው ስለ ነፍሷ ነበር እንጂ በወንድና በሴት መካከል ስላለው ፍቅር አልነበረም። ይህ ጽሑፍ ግን በጣምና በጣፈጠ ቋንቋ ስለ ፍቅር ዘላለማዊነት፣ ስለ ፍቅር ሐዘንና ደስታ፣ ስለ ፍቅር መጨረሻና መጀመሪያ ገለጸላት፣ አስተማራት። አንድ ሰው የፀሐይን ጨረር በእጁ ጨብጦ የወረወረላት መሰላት። በዚያ አጭር ጽሑፍ ውስጥ የጋለ ስሜትን፣ የተቀደሰ በጎ ምግባርን፣ ስፍር ቁጥር የሌለው ሐዘንና ደስታን፣ የተጨቆነና የተሰቃየ ልብን፣ የመንፈስ እርካታን አየች። ታዲያ ይህን ጽሑፍ ማን የጻፈው? ማነው ወደ ግቤስ በአጥር አሾልኮ የሰደደው? ጥያቄዎቹን ለመመለስ ለአንድ አፍታ እንኳን አላመነታችም። ከአንድ ሰው ብቻ ነው ሊመጣ የሚችለው ብላ ስለደመደመች እርሱ ራሱ ነው አለች። የሽርሽሩ ቦታ ትዝ አላት። ላይ ላዩን በጣም ደስ ሲላት፣ ውስጥ ውስጡን ግን የፍቅር ጥማቷን ስለቀሰቀሰባት ተንገበገበች። ይህን የመሰለ ደብዳቤ የጻፈላት ወጣት ያን ዕለት ማታ ካጠገቧ ነበር ማለት ነው። እጁን ከአጥር አሾልኮ ነው ደብዳቤውን የወረወረላት። ከዓይኔ ራቀ ከልብ ራቀ እንዲሉ ካጠገቧ ባለመኖሩ ልትረሳው ስትል አሁን እንደገና አገኛት። አድራሻዋን እንዴት አገኘው? ለመሆኑ በእርግጥ ረስታው ነበር? የለም በጭራሽ። ይህን የመሰለ ሐሳብ ከጭንቅላቷ ውስጥ በመግባቱ እብድ አደረጋት። ሁልጊዜም እንዳፈቀረችውና እንዳደነቀችው አወቀች እንጂ አልረሳችውም። እሳቱ ተዳፍኖ ነበር እንጂ ረመጡ አልጠፋም። የፍቅር አመድ ስለበዛ ፍሙ ተቀበረ እንጂ አለመጥፋቱን አጥርታ ተገነዘበች። አሁን አመዱ በተነሳ ጊዜ የፍሙ ወላፈን ሁለንተናዋን አቃጠለው፣ ለበለበው። ደብዳቤው እንደ እሳት ብልጭታ ተፈናጥሮ ከልጁ ነፍስ ወደ እርሷ ነፍስ ተሻገረ። ብልጭታው አካሏ ውስጥ ሲፋፋ ታወቃት። የጽሑፉ እያንዳንዱ ቃል የፍቅር እሳት ብልጭታ መሰላት። አዎ አሁን አስታወስኩ፣ አሁን ገና ገባይ ስትል አጉረመረመች። ይሄ ሁሉ ስሜት ያኔ አይኖቹ ውስጥ ያየሁት ነው አይደል አለች። ወደ ክፍሏ ተመለሰች። የክፍሏን በር ዘግታ ደብዳቤውን ደግማና ደጋግማ ነበበችው። በቃሏም አጠናችው። ከዚያም ወረቀቱን ምጥጥ አድርጋ ሳመችው። እንደ ሕፃን ልጅም ከጡቶቿ መሃል አስገብታ አቀፈችው። አሁን እንግዲህ አለቀላት። ኮዜት ማባሪያ ከሌለው የፍቅር ማጥ ውስጥ ተዘፈቀች። የልቧ በር እንደገና ወለል ብሎ ተከፈተ። ያን ዕለት ቀኑን ሙሉ ደብሯት ዋለ። ማሰብ እንኳን አልቻለችም። ሐሳቧ ሁሉ እንደ ጢስ ተነነ፣ እንደ ጉም ፎለለ። የምትለውንና የምትጨብጠውን ስላጣች ነገሩ ሁሉ ተምታታባት። ጭንቀትና ትካዜ ተጠናወታት። ልቧ እየመታና ሰውነቷ እየተንቀጠቀጠ ሲያስቸግራት የሆነ ተስፋ አንጎላ ውስጥ ተቀረጸ። ምን? ለማወቅ አይቻልም። ምክንያቱም የተጨበጠ ነገር የለማ። ለራሷ ቃል ለመግባት ባትደፍርም በእርሷ በኩል ምንም ነገር ብትጠየቅ እምቢ ለማለት አቅሞ አይኖራትም። ነገሩ ሁሉ አዛንተዘ ሆነባት። ታዲያ ፍቅርስ ቢሆን አዛንተዘ ማለትም የማይጨበጥና የተምታታ ነገር ማለት አይደለም እንዴ? እኔ እንጃ። ፊቷ መከፋቱን፣ ስሯ መሸማቀቁን፣ ጉሮሮዋ መድረቁንና መጠማቱን፣ ከሁሉም በላይ ግን አንጀቷ መንሰፍሰፉን ቀጠለ። እርሷም ይህንን መሸሸግ አልቻለችም። አዲስ ዓለም ውስጥ መግባቷ እየታወቃት እውነት ነው እንዴ ስትል ራሷን ጠየቀች። ይሄኔ እንደ ልጅ ከጡቶቿ መሃል ወሽቃ የታቀፈችው ደብዳቤ ትዝ አላት። ጫን በማድረግ ከልቧ ጋር አጣበቀችው። የወረቀቱ ጫፍ ለስላሳ ገላዋን ሲቧጭረው ተሰማት። ደስ አላት እንጂ አልከፋትም። በዚያች ሰዓት ዣን ቫልዣን ቢያያት እንዴት በደነገጠ። ከዚያ በፊት ያላየው የደስታ ፍንጣቂ ከዓይኖቿ ውስጥ እንደዚያ ሲፍለቀለቅ ቢያይ በእርግጥም ይደነግጣል፣ ማመንም ያቅተዋል። ልቧ ምን ያህል እንደተጨነቀ ለማወቅ ቢፈልግም ከልቧ ውስጥ ገብቶ ለማየት አይቻለውም ነበር። ወይ ጉድ አለች። በእርግጥ እሱ ነው? ደብዳቤውን እርሱ ነው ለኔ ላከው? መላእክት ከሰማይ ሰማያት ወርደው አማልደውኛላ። እነርሱ ጣልቃ ገብተው መልሰው አመጡልኛ። እንዴት ያለ ዕድል ነው ባካችሁ ስትል የባጤ ቆጡ እንዳሰሰች። ወደ ማታ መሸትሸት ሲል ዣን ቫልዣን እንደልማዱ ከቤቱ ወጣ ይላል። ኮዜት እጅግ የሚያምረው ልብሷን መርጣ ለበሰች። ጸጉሯን ውብ አድርጋ በጠረችው። የለበሰችው ቀሚስ ከወደ ደረቷ መቀስ የጎዳው ነበር። ከወደ አንገቷ ደግሞ መቀሷ አላርፍ ብሎ ስለሸረከተው ወደ ጡቷ ዝቅ ብሏል። አይናፋር ልጆች ነገር ካልፈለጉ በስተቀር አደባባይ የሚወጡበት አይነት ልብስ አልነበረም። አለ አይደል?
አንዳንድ ወጣት ልጃገረዶች አረ ትንሽ ያሳፍራል የሚሉት አይነት። ቀሚሱ ግን የሚያሳፍር አይነት ሳይሆን የሚያሳምር፣ ልብን የሚሰቅል፣ ፉንጋ ቢሆን እንኳን ቆንጆ የሚያደርግ አይነት ነበር። ልብሱ ኮዜትን በይበልጥ አቆነጃት። ለምንድን ነው እንዲህ እንደ ማለዳ ፀሐይ ራስሽን ያስዋብሽው ተብላ ብትጠየቅ መልስ የላትም። ያጌጠችውና ምርጥ ልብስ የለበሰችው ሳይታወቃት ነው። ወደ ውጭ ለመውጣት ፈልጋ ይሆን? አይደለም። ከቤቷ የሚመጣ ሰው አለ? የለም። ወደ ግቢው የአትክልት ስፍራ ሄደች። ቱሴ ማድ ቤት ውስጥ ስራ ይዛለች። ከግቢው ውስጥ ሆና የዛፎቹን ቅርንጫፍ እየነካካች መንሸራሸር ጀመረች። አንዱን ትታ ሌላውን ቅርንጫፍ ትይዛለች። በቁመቷ ልክ የተንዠረገጉ የዛፎች ቅርንጫፍ በብዛት አሉ። በዋዜማው ምሽት ላይ ተቀምጣበት ከነበረው መቀመጫ ደረሰች። ከደብዳቤው ጋር የተወረወረው ድንጋይ ከዚያው ነው ያለው። ከድንጋዩ ላይ ቁጭ አለች። ፍቅረኛዋን የምትደባብስ ይመስል በለስላሳ እጆቿ ድንጋዩን በመዳሰስ አመሰገነችው። ምን ነው ተጫጫነኝ፣ ካጠገቤ ምን አለ እንደሚባለው ምንም እንኳን ባይኗ ባታየውም አጠገቧ ሰው የቆመ ይመስል ከበዳት። ይህ እንዴት ሆነ ቢባል በቃላት ለመግለጽ ያስቸግራል። ፊቷን አዙራ ወደ ውጭ እየተመለከተች ከተቀመጠችበት ተነሳች። እርሱ ራሱ ነበር ካጠገቧ የቆመው። ቆብም ሆነ ኮፍያ አላጠለቀም። ሰውነቱ በጣም ገርጥቷል። ከሳ ያለ ሰውነት ያለው ወጣት ሲሆን የለበሰው ልብስ ጥቁር ነው። ፊቱ ጎልቶ ባይታይም አፍንጫው ሰልክክ ያለ ለመሆኑ ለመለየት አያስቸግርም። ኮዜት ብትደነግጥም የጩኸት ድምፅ አላሰማችም። የሆነ ነገር ወደፊት ይሳባት ስለመሰላት ወደ ኋላ ሸሸች። ልጁ ግን ከነበረበት አልተነቃነቀም። አይኑን ለማየት ባትችልም በሐዘን መሞላቱን ገመተች። ኮዜት ወደ ኋላ ስትሸሽ ከግንድ ጋር ስለተላተመች ያንኑ ግንድ ተደግፋ ቆመች። ግንዱን ተደግፋ ባትቆም ኖሮ እጅ እግሯ ስለዛለባት መጥፎ አወዳደቅ ትወድቅ ነበር። ከዚያው እንደቆመች ድምፁን ሰማች። ያንን ድምፅ ከዚያ በፊት ሰምቶ አታውቅም። በጣም ዝግ ብሎ ነበር የሚናገረው። ይቅርታሽን፣ ከዚህ ነው ያለሁት። መኖር ስለተሳነኝ ነው ከዚህ የመጣሁት። ልቤ ሊፈነዳ ነው። ከመቀመጫው ላይ ወርውሬ የጣልኩትን ጽሑፍ አላነበብሽውም? ለመሆኑ ማን እንደሆን ካውቀሽኛል? አትፍሪኝ። ጊዜው በጣም ቆይቷል። ለመጀመሪያ ጊዜ የተያየንበትን ቀን ታስታውሻለሽ? በየዕለቱ ትሄጅበት የነበረው የሽርሽር ቦታስ? ባጠገብ ያለፍሽበት ቀንስ? ቀኖቹ ሰኔ 16 እና ሐምሌ 2 ነበሩ። አሁንማ ዓመት ሊሞላው ምን ቀረው? አይንሽን እንኳን ሳላይ ብዙ ጊዜ አለፈ። ዘወትር ማታ ማታ ከዚህ እመጣለሁ። አትፍሪ፣ ግድ የለሽም። ከዚህ ማንም የለም። ከዚህ የምመጣው የመኝታ ክፍልሽን መስኮት በሩቁ ለማየት ነው። ወደዚህ አካባቢ በመመጣበት ጊዜ በአጋጣሚ በአካባቢው ካለሽ እንዳደነግጭ እያልኩ ዝግ ብዬ ነው የምራመደው። ከዕለታት ባንዱ ቀን መዝሙር ስትዘምሪ ሰምችሽ በጣም ደስ አለኝ። ከክፍልሽ ውስጥ ሆነሽ ስትዘምሪ መስማት ያስከፋሻል? ነገር ግን ጉዳት ያለው አይመስለኝም። ሰማሽ? አንቺ እኮ ለኔ መልአኬ ነሽ። ወደፊትስ አንዳንድ ጊዜ ወደዚህ እንድመጣ ትፈቅጂልኛለሽ? በቅርቡ እንደምሞት አውቀዋለሁ። ይህን ስታውቂ የምታዝኝልኝ ይመስለኛል። እንደ አምላክ እኮ ነው የማመልክሽ። ይቅርታ አድርጊልኝ፣ እኔ ንግግር አላውቅም። አሁን እንኳን ካንቺ ጋር ማውራቴን አልተገነዘብኩም። ምናልባት ሳይታወቀኝ አናድጄሽ ወይም አበሳጭቼሽ ወይም ማስቀየምሽ ይሆናል። አዘንሽብኝ? በማለት ሲጠይቃት ወይኔ እማዬ ብላ ልክ እንደሚሞት ሰው ተዝለፈለፈች። ከነበረበት ወደ እርሷ ሮጠ። እንደምንም ብሎ መግቢያ ፈለገና አገኘ። ከወደቀችበት እቅፍ አድርጎ አነሳት። ምን እንደሚያደርግ ሳይታወቀው በጣም በመጭመቅ አቀፋት። እየተንገዳገደ ወደ ላይ ብድግ አደረጋት። አካሉ በጭስ የተሞላ ይመስል ሰውነቱ ውስጥ እየተነነ የሚሄድ ነገር እንዳለ ተሰማው። መንፈሳዊ ተግባርም የሚያከናውን መሰለው። ምንም እንኳን ከልቡ አስጠግቶ ቢያቅፋትም የፍትወተ ሥጋ ስሜት ጨርሶ አልተሰማውም። እውነተኛ ፍቅር የፍትወተ ሥጋ መርካት አይደለምና ይህ ልጅ ከእውነተኛ ፍቅር ወጥመድ ውስጥ ለመግባቱ ትክክለኛ ምልክት ነበር። የኮዜት ነፍስ መለስ ስላለ እጁን ይዛ ወደ ልቡ አስጠጋችው። የሆነ ወረቀት ከጡቶቿ መሃል መኖሩን ማርየስ ሲገነዘብ ዝግ ባለ ድምፅ ተናገረ። እንግዲያውማ ትወጂኛለሽ ማለት ነዋ ሲላት ጆሮን በኃይል ካላቀኑ በስተቀር በማይሰማ እጅግ በጣም ዝቅ ባለ ድምፅ እስቲ ዝም በል፣ እሱንማ የምታውቀው ነው ካለችው በኋላ በአፍረት የቀላው ፊቷን ላለማሳየት ኩራት በተሰማውና በፍቅር በሰከረ ወጣት ብብት ስር ራሷን ደበቀች። ማርየስ ከድንጋዩ መቀመጫ ላይ ሲቀመጥ እርሷም ካጠገቡ ቁጭ አለች። ላልተወሰነ ጊዜ በመካከላቸው ዝምታ ሰፈነ። ከዋክብት ብቅ ብቅ ማለት ሲጀምሩ ግን ከንፈሮቻቸው በድንገት ተገናኙ። እንዴት ነው ከንፈሮቻቸው የተገናኘው? እንዴት ነው አዋፍ በዚያ ሰዓት ለማዜም የደፈሩት?
እንዴትስ ብለው ነው አበቦች ሊፈኩ የቻሉት? አለቀ በቃ። ሁለት በፍቅር የሰከሩ ወጣቶች ስሮቻቸው የተነቀሉ እስኪመስላቸው ተሳሳሙ። አካላቸው የተላጠ እስኪመስላቸውም ተሻሹ። የሁለቱም አይኖች ቦግ ብሎ ስለበራ በጨለማ አይን ላይ ተፋጠጡ። ብርዱ አልተሰማቸውም። ድንጋዩ አልቆረቆራቸውም። መሬቱና ሳሩም አልቀዘቀዛቸውም። አሁንም በመፋጠጥ ተያዩ። ልባቸው በሐሳብ ተሞላ። ሳይታወቃቸው እጅ ለእጅ ተጨባብጠው ኖሮ ሁለቱም አንዱ የሌላውን እጅ ክፉኛ ጨመቀው። በዚያ ስሜት እንዴት ብሎ ከግቢዋ እንደገባ አልጠየቀችውም። ለመጠየቅም አልፈለገችም። የእርሱ ከዚያ መገኘት እንግዳ ነገር አልሆነባትም። አልፎ አልፎ የማርየስ ጉልበት የኮዜትን ጉልበት ሲነካ ሁለቱም በደስታ ፈኩ እንጂ አልከፋቸውም። ቆይቶ ኮዜት አንዳንድ ቃላት ወረወረች። ስትናገር ግን ነፍሷ ከከንፈሮቿ ጫፍ ላይ ያለ ይመስል ከከንፈሮቿ ጋር አብሮ ተንቀጠቀጠ። ቀስ በቀስ ዝምታው ተወግዶ ማውራት፣ መጫወትና መዳራት ጀመሩ። ሆኖም ቆይቶ ግን የፍቅር ስበታቸው እንደገና ሞልቶ ስለገነፈለ አሁንም ዝም ተባባሉ። ምድርም አብራ ዝም አለች። ነፋስ እንኳን ዝም በል ያሉት ይመስል እርሱም ጸጥ አለ። እንደገና ጨዋታ ተጀመረ። እነዚህ እንደ ጥቅምት ወር ውሃ የጠሩ ሁለት ፍጥሮች ስላለፈው ምኞታቸው ወፈፍ አድርጓቸው ስለፈጸሙት ተግባር፣ ስለ ደስታ ዘመናቸው፣ ስለተከፉበት ጊዜ እንዲሁም አንዱ ሌላውን ምን ያህል ይመኝ እንደነበር አንድም ነገር ሳይደባበቁ ብዙ ተጫወቱ። አንዱ ለሌላው ስለነበረው ፍላጎትና አድናቆትም ተነጋገሩ። ለረጅም ጊዜ ሳይገናኙ በቆዩበት ጊዜ ሁለቱም ተስፋ ቆርጠው እንደነበር ተገላለጹ። ከሁለቱም ልብ ውስጥ የነበረው ጥልቅ ስሜት እንደ ውሃ ፈሰሰ፣ ተንቆረቆረ። ከአንድ ሰዓት በኋላ ወጣቱ የወጣቷ፣ ወጣቷ የወጣቱ ሕይወት ማለትም እርሱ እርሷን፣ እርሷ እርሱን ሆኑ። የአንዱ ልብ ከሌላው ልብ ውስጥ ዘልቆ ገባ። አንዱ የሌላው ጌታ ሆነ። አንዱ በሌላው ፈካ፣ ረካ፣ ተደሰተ። ልባቸው ውስጥ የነበረው ነገር ተሟጦ ሲያልቅ ጭንቅላቷን ከትከሻው ላይ አሳርፋ ስምህ ማን ነው ብላ ስትጠይቀው ስሜ ማርየስ ይባላል፣ ያንቺስ ሲላት ኮዜት አለችው። ምዕራፍ 21 ማምለጥ። ምንም እንኳን ቴናዴ የታሰረው ከተለየ ክፍል ውስጥ ቢሆንም እርሱና ሌሎች 3 ሽፍቶች ከእስር ቤት የማምለጥ እቅድ ያወጣሉ። ሁለቱ ሽፍቶች ከምድር ቤት ውስጥ የነበሩ ሲሆን ቴናዴ ብቻውን ከፎቅ ላይ ነበር። ካደሙት እስረኞች መካከል አንደኛው ደግሞ አደገኛነቱ ታውቆ እንዲሁ ለብቻው ነበር የታሰረው። በምን አይነት ተአምር ጠርሙስ ቪኖ እንዴት ብሎ ከክፍል ውስጥ ሊያስገባ እንደቻለ ባይታወቅም መጠጡ ቴናዴ ክፍል ውስጥ ተገኝቷል። ይህ መጠጥ በውስጡ ሱስ የሚያስይዝ እንደ ሐሺሽ ያለ ቅመም እንደነበረበት ታውቋል። መቼስ በእያንዳንዱ እስር ቤት ውስጥ እስረኞች እንዲያመልጡ የሚተባበሩና እምነታቸውንና መሐላቸውን በገንዘብ የሚለውጡ ጉበኞች፣ ሌቦችና ቀጣፊዎችም አይታጡም። እንደነዚህ ያሉ ሰዎች ከደሞዛቸው በላይ ገቢ ያላቸው። አንድ ቀን ጠዋት ከሽፍቶቹ ሁለቱ አምልጠው ወጥተው መንገድ እንደሚጠብቋቸው ስላወቁ ሌሎች 2 ሽፍቶች ከእስር ቤት ውስጥ ይቆያሉ። ሁለቱ ከውስጥ የቀሩትም ለማምለጥ ዘዴ ይሸርባሉ። እንደ አጋጣሚ ሆኖ በዕለቱ በረዶ የተቀላቀለበት ከባድ ዝናብ ይጥል ስለነበር በአጋጣሚው በመጠቀምና ጨለማን ተገን በማድረግ ሁለቱ ሽፍቶች በወጠኑት እቅድ በመጠቀም እነርሱም ያመልጣሉ። ከእስር ቤቱ እንደወጡም ቀደም ሲል አምልጠው ከወጡት ጓደኞቻቸው ጋር ይገናኛሉ። ሰዎቹ ከተለያዩ አካባቢዎች ቢታሰሩም እንዴት ብለው እቅድ እንዳወጡና እንደተመካከሩ አይታወቅም። ለምሳሌ ባመለጡበት ምሽት ቴናዴ ድምጽ እስከሚሰማና ምልክት እስከሚሰጠው እስከ ሌሊቱ 7 ሰዓት ድረስ ሳይተኛ ቁጭ ብሎ ጠብቋል። እንደ ነፍሰ ገዳይ ተቆጥሮ በጽናት ይጠብቅ የነበረው ሰው ማምለጡ ግራ ያጋባል። እርሱ ከታሰረበት ክፍል በራፍ ጠበንጃ የያዘ ዘብ ይቆማል። የእስረኛው እግር በከባድ የብረት ሰንሰለት ታስሯል። በየዕለቱ ከቀኑ በ10 ሰዓት ፈታሽ እየገባ ያየዋል። የእግር ብረቱን ይመረምራል። መርማሪው ማታ ማታ እየመጣ በአይነ ቁራኛ ይጠብቀዋል። ለታሳሪው የተፈቀደ ነገር ቢኖር የሚሰጠውን ደረቅ ዳቦ አይጥ እንዳይበላበት ከግድግዳ ላይ ሰክቶ ዳቦውን የሚያንጠለጥልበት አንድ ሾል ያለ ብረት ብቻ ነበር። በሆነ ቀን ግን አንዱ ዘበኛ የቴናዴን አደገኛነት በመገንዘብ ከብረት ይልቅ የሾለ እንጨት እንዲሰጠው ማሳሰቡ ይታወሳል። በአንድ ምሽት ከሌሊቱ በ8 ሰዓት የዘብ ለውጥ ከተደረገ በኋላ መርማሪው ክፍሎችን ይጎበኛል። በጉብኝቱ ወቅት አዲስ ነገር አላየም። በ10 ሰዓት አሁንም የጠባቂ ለውጥ ለማድረግ ዘቦች ሲመጡ
ቀደም ሲል የተቀየረው ጠባቂ ቴናዲ ታስሮበት ከነበረው ክፍል ውስጥ ለሽ ብሎ ተኝቷል። ዘቦቹ ወደ ውስጥ ሲገቡ ቴናዲ ከዚህ አልነበረም። ታስሮበት የነበረው ወደ 25 ኪሎ የሚመዝን የእግር ብረት ከወለሉ ላይ ወድቋል። የክፍሉ ጣራ ቆርቆሮ ተነቅሏል። ግማሽ ጠርሙስ የተከፈተ ቪኖ ከክፍሉ ውስጥ ተቀምጧል። ጠባቂው እንቅልፍ የወሰደው ያንን ቪኖ በመጠጣቱ እንደሆነ በኋላ ተደርሶበታል። የጠባቂው ጠበንጃ ከእጁ ላይ የለም። ቴናዲ የታሰረበት ክፍል 3ኛ ፎቅ ላይ ስለነበር ከዚያ ወርዳለሁ ብሎ ቢታገል አደጋ ላይ ሊወድቅ እንደሚችል ጠባቂዎቹ ጠረጠሩ። ከጣራ ላይ ወጥተው ሲመለከቱ የሆነ የተንጠለጠለ ገመድ አዩ። ሆኖም ገመዱ አጭር ስለነበር ከመሬት የሚያደርሰው አይደለም። ነገር ግን ጣራ ለጣራ ጥቂት ሲራመዱ ከእስር ቤቱ አጥር ውጭ የሚገኝና ረጅም አጥር ያለው የፈራረሰ ቤት አዩ። ይህን ጊዜ ከእስር ቤቱ ጣራ ውጭ ካለው አጥር ላይ ዘሎ ለመውጣት እንደሚቻል ገመቱ። ያም ቢሆን አደገኛ ነበር። ቴናዲ ከብዙ ትግልና ጥረት በኋላ ከሌሊቱ 9 ሰዓት ሲሆን በዚያ ቤትና አጥር አድርጎ ነው ከእስር ቤት አምልጦ ሊወጣ የቻለውና በአካባቢው ከሚገኝ መንገድ የደረሰው። ከዚህ ይበልጥ ዝርዝር ውስጥ ባንገባ ይሻላል እንጂ የደረሰበት ውጣ ውረድ ቀላል አልነበረም። ወደ ዝርዝሩ እንግባ ቢባልም የሆነውን ትክክለኛ ነገር ለማወቅ አይቻልም። ለማንኛውም ቴናዲ ከተባለው መንገድ ሲደርስ ሰውነቱ በላብ ተዘፍቋል። የሚወርደው ከባድ ዝናብ መላ አካሉን በኃይል አርሶታል። ሰውነቱ ተጋግጦ ደም በደም ሲሆን ልብሱም ተቀዳዶ ተቦጫጭቋል። የያዘው ገመድ አጭር ስለነበር ለመዝለል ፈራ። ከዘለለ ሞት እንደሚጠብቀው ያውቃል። ንጋት ስለተቃረበም በቶሎ ከዚያ ካልወጣ እንደሚያዝ አላጣውም። እንዲህ እያለ ሲያመነታ 10 ሰዓት ሆነ። ጠባቂዎች የቴናዲን መጥፋት ባወቁ ጊዜ ከፍ ያለ ድምፅ አሰሙ። ይህን ጊዜ ቴናዲ በፍርሃት ስለተዋጠ መላ አካሉ ተርበተበተ። ከበስተኋላው በር እየተከፈተ ሲዘጋና የእጅ መብራት ብርሃን ላይ ታች ሲል በሩቁ አየ። የብርሃኑ ጨረር ጠባቂዎች ካደረጉት ቆብ ላይ ሲያርፍ ንቅናቄያቸውን አመላከተው። እርሱን ፍለጋ እንደሚሯሯጡ ገባው። ቴናዲ አሁንም ያለው ከ3ኛ ፎቅ ጣራ ላይ ነው። እንደተባለው ቢዘል ሞት ቢቆይ እንደሚያዝ ጠንቅቆ አውቋል። ታዲያ እንዴት ይሆን? ጊዜው አሁንም ጨለማ ቢሆንም ሰዎች ከየጎራው ቢወጡ ግን ለመለየት አያስቸግርም። 4 ሰዎች ከተለያየ አቅጣጫ በመንገዱ በኩል ሲያልፉ ቴናዲ በሩቁ ተመለከተ። ነገር ግን ሰዎቹ እነማን እንደሆኑ ለመለየት አቃተው። ሰዎቹ ተሰባስበው እርሱ ወደ ነበረበት አመሩ። እየቀረቡ ስለመጡም ጨዋታቸውን ለመስማት ቻለ። ድምጻቸውንና ንግግራቸውን በሰማ ጊዜ ጓደኞቹ እንደሆኑ አወቀ። የሚነጋገሩት በዱር አዳሪ ቋንቋ ነው። ይህን ጊዜ ልቡ በተስፋ ተሞላ። ሰዎቹ ጨዋታቸውን ቀጠሉ። እንሂድ፣ ከዚህ ምን እናደርጋለን? ሲል አንዱ ዝናቡ ሳይቆም ከዚህ እንጥፋ፣ ይሄው እንደምታዩት ፖሊሶች እየተንቀሳቀሱ ነው አለ። ሌላው ምን ያስቸኩላችኋል? ጊዜው እንደሆነ ገና ነው፣ ትንሽ እንቆይ፣ የኛ እርዳታ ለመፈለጉን ደግሞ በምን እናውቃለን አለ ሶስተኛው። ቴናዲ የሶስቱን ንግግር ሲሰማ 4ቱም ሰዎች ሽፍታ ጓደኞቹ እንደሆኑ አረጋገጠ። ለመጣራት ግን አልደፈረም። ቢጣራ ድምፁ ይሰማል። በእጁ የያዘውን ገመድ ቁራጭ ጠቅልሎ ወደ መንገዱ ወረወረው። ገመዱ ከሰዎቹ እግር ስር ወደቀ። የምን ገመድ ነው ሲል ብሎ ባቤ የተባለ ሽፍታ ሲጠይቅ ይሄ ማን እስር ቤት ሆኜ የገመድኩት ነው በማለት ብሮጆ የተባለው ሰው መለሰ። የሆቴሉ ጌታ ከዚህ አካባቢ አለ ማለት ነው አለ ሞንትፐርናንሴ። ይህን ጊዜ አይኖቻቸውን ቀና ሲያደርጉ ቴናዲ እንዲያዩት ተነቃነቀ። በሉ ፍጠኑ አለ ሞንትፐርናንሴ የተባለው ሽፍታ። ብሩሾ ገመድ ይዘህ የለ ብሎ ሲጠይቀው አዎ ይዣለሁ ሲል መለሰለት። ሁለቱን ጫፎች ደህና አድርገህ ቋጥራቸው፣ ገመዱን እንወረውርለታለን፣ ከግንቡ ጫፍ ጋር አያይዞ ለመውረድ ይችላል ሲለው እንዴት አድርጎ በማለት በጠየቀው ጊዜ እባክህ ቶሎ በል፣ አንተ ብቻ የገመዱን 2 ጫፎች ጠበቅ አድርገህ ቋጥራቸው። አልችልም፣ አንደኛችን እሱ ካለበት እንውጣ ብሎ ሞንትፐርናንሴ ሐሳብ ሲሰጥ 3ኛ ፎቅ ነው የምንወጣው ሲል ብሮጆ ጠየቀ። ከእስር ቤቱ አጠገብ ከሚገኘው ፍርስራሽ ቤት የወደቀና ወደ እስር ቤቱ የተጋደመ አሮጌ የጭስ መውጫ ቱቦ ከዚያ ነበር። የጭስ መውጫ ቱቦ ረጅም ስለነበር ከ3ኛ ፎቅ ለመድረስ ብዙም አይቀራውም። ይህ በሲሚንቶ የተሰራው ቱቦ ቅጥልጥል የበዛበት ሲሆን አልፎ አልፎ ተሰነጣጥቋል። የውስጥ ስፋቱ ግን ጠባብ ነው። በዚያች ቱቦ አማካኝነት ልንወጣ እንችላለን ብሎ ሞንትፐርናንሴ ሲጠይቅ በዚያች ቱቦ
ሲል ባቤ አሽሟጠጠው። በውስጡ ሰው ሊያልፍ በጭራሽ አይሆንም። እንኳን ትልቅ ሰው ሕፃንም ሊያልፍ አይችልም። ትንሽ ልጅ ብቻ ነው በዚያ ሊያልፍ የሚችለው ብሎ ብሩሾ ሲናገር፣ ታዲያ በአሁን ሰዓት ትንሽ ልጅ ከየት ሊመጣ ነው ብሎ ጊዩለሜ ጠየቀ። ቆዩ እስቲ አለ ሞንትፐርናንሴ። ዘዴ አላጣም። የዚያን የፈራረሰ ቤት የውጭ በር ቀስ ብሎ ከፍቶ ወደ ውጭ ወጣ። ሰው አለመኖሩን ለማጣራት ግራና ቀኝ ተመልክቶ በሩን መልሶ ዘጋው። ከዚያም በሩጫ ወደ ሆነ አቅጣጫ ፈረጠጠ። ወደ 8 ደቂቃ የሚሆን ጊዜ አለፈ። ለቴናዴ ደቂቃዎቹ እንደ 8000 ዓመት የረዘሙ ነበሩ። ባቤ፣ ብሩሾና ጊዩለሜ ጥርሳቸውን እየነከሱ ተገትረው ቀሩ። በመጨረሻ በሩ ተከፈተ። ሞንትፐርናንሴ ትንፋሽ አጥሮት ከጋቭሮች ጋር ብቅ አለ። አሁንም በኃይል ይዘንብ ስለነበር ማንም ወደ መንገድ አልወጣም። ትንሹ ጋቭሮች ከቱቦ ስር ሆኖ ወደ ላይ ተመለከተ። ውሃ ከጭንቅላቱ ላይ ተንጠባጠበ። እንዴት ነው አንተ ልጅ? የአባትህ ልጅ ነህ ወይስ የእናትህ ብሎ ጊዩለሜ ሲጠይቀው፣ እንደኔ ያለውማ የአባቱ ልጅ ነው፣ እንደናንተ ያለው ነው እንጂ የእናቱ ልጅ ሲል ልጁ ትከሻውን እየነቀነቀ ተናገረ። እንዴት ያለ የሾለ ምላስ ነው ባካችሁ ሲል ባቤ፣ ፓሪሱ ወጣት ከገለባ የተሰራ ይመስላችኋል በማለት በአገሩ ያራዳ ቋንቋ ባቤ ተናገረ። ይሄኔ ምንድነው የምትፈልጉት ብሎ ልጁ ሲጠይቅ፣ በቱቦ አድርገህ ከ3ኛው ፎቅ ጣራ ላይ እንድትወጣን የምንፈልገው አለው ሞንትፐርናንሴ። ባቤ ቀጥሎ ይህችን ገመድ ይዘን የምትወጣው ባለው ጊዜ ልጁ ገመዱን አገላብጦ አየው። የጭስ መውጫውን ቱቦና ግድግዳውን አጤነ። ከዚያም ለምንድን ነው የምወጣው ሲል ልጁ ጠየቀ። ከ3ኛ ፎቅ ጣሪያ ላይ አንድ ሰው አለ፣ የምትወጣው የእርሱን ሕይወት ለማዳን ነው በማለት መለሰለት። ከዚያም ልትወጣ ትችላለህ ሲል ብሩሾ በጉጉት ሲጠይቀው፣ ይቻላል አለ ልጁ ጥያቄውን በማቃለል። ጊዩለሜ ልጁን ተሸክሞ ከፈራረሰው ቤት ጣራ ላይ ሲወረውረው የበሰበሰው ጣራ ተንቋቋ። ብሩሾ የገመዱን ሁለት ጫፍ ከቋጠረ በኋላ ገመዱን ወደ ልጁ ወረወረ። ይህን ጊዜ ልጁ ወደ ጭስ መውጫው አመራ። ከዚያም እየተንፏቀቀ መውጣት እንደጀመረ ቴናዴ አየው። ቴናዴ ዝናብ ቢዘንብበትም ከፍርሃት ብዛት ውስጡን አልቦት ነበር። ልጁ ሰውየውን ሲያየው ማን እንደሆነ አወቀ። ቆዩ እስቲ ይሄማ አባቴ ነው አለ በለሆሳስ። ብቻ ይህም ቢሆን እርሱ ካለበት ከመውጣት አያግደኝም ብሎ ገመዱን በጥርሱ ነክሶ ወጣ። ልጁ ከመቅጽበት እንዴት ብሎ እንደወጣ በቃላት ለመግለጽ ይከብዳል። ዱራዳሪ የሆኑ ልጆች የሚሰሩት ስራ ተአምር ነው ብሎ ከማለፍ በስተቀር ሌላ ለማለት አይቻልም። ልጁ ቴናዴ ከነበረበት ደርሶ ገመዱን በማጠላለፍ ረድቶት ሁለቱም ከነበሩበት በአጭር ጊዜ ውስጥ ወደ መሬት ወረዱ። እነርሱ ወርደው መጓዝ ሲጀምሩ ጎህ ታየ። ምናልባት አባቱ ወደ እርሱ መጥቶ ያነጋገረው እንደሆነ ልጁ ጠበቀ። ሆኖም የጠበቀውን ስላላገኘ መንገድ ዳር ከነበረው ድንጋይ ላይ ቁጭ አለ። ከዚያም የተቀደደ ጫማውን ካጠለቀ በኋላ አልቋል አይደል? ካሁን በኋላ አትፈልጉኝም? ችግራችሁ እንደሆነ ተወግዱላችኋል። ስለዚህ እኔ ልሂዳ ሲል ከጠየቃቸው በኋላ ልጁ መንገዱን ቀጠለ። 5ቱ ሰዎችም ከፈራረሰው ቤት ተራ በተራ ወጥተው እነርሱም መንገዳቸውን ቀጠሉ። ልጁ ራቅ ብሎ መሄዱን ሲገነዘብ ባቤ ወደ ቴናዴ ዞር ብሎ ልጁን አየኸው ብሎ ሲጠይቀው ያምን ልጅ ሲል ቴናዴ በተራው ጠየቀው። ገመዱን ከነበርክበት ያመጣልህ ልጅ ነዋ ሲለው ልብ ብዬም አላየሁት ብሎ መለሰለት። ብቻ እኔ እንጃ ልጅህ ነው መሰለኝ ሲለው ወይ ድባክህ አለ ቴናዴ። እንኳን ለማህበረሰብ ለወለደው ልጅ እንኳን የማይሆን የተረገመ ሽፍታ አባት። ምዕራፍ 22 መማረክና መረሳሳት። ብረት በማግኔት እንደሚሳብ ፍቅረኛም ጧት ማታ ባፈቀረ ይሳባል። ሮሚዮ በጁሊየት ፍቅር ተጎድቶ ከአትክልት ቦታ እንደተንሸራሸረ ሁሉ ማሪየስም ከኮዜቴ አትክልት ስፍራ ለመንሸራሸር ተመላለሰ። ሆኖም ማሪየስ የሮሚዮን ያህል አልተቸገረም። ሮሚዮ ከጁሊየት ግቢ ውስጥ ለመግባት ረጅም ግንብ መዝለል ነበረበት። ማሪየስ ግን ይህ አላስፈለገውም። የሽቦ አጥርን በቀላሉ ፈልቅቆ ነበር የሚገባው። ቀጭን ስለነበረም ሰፊ ክፍተት ቦታ አላሻውም። አካባቢውም ጭር ያለ ስለነበር ሰው ሳያየው በቀላሉ ነበር የሚገባው። ከዚያ የሚገባው ማታ ማታ ስለነበር ችግሩን በይበልጥ ተቃሎለታል። በዚያች በተባረከች ምሽት ከንፈር ለከንፈር ከተገናኙ ወዲህ በየዕለቱ ነበር የሚመጣው። በ1823 ዓመተ ምህረት በመላው የግንቦት ወር
አንድ ቀን እንኳን ሳያጓድል ማታ ማታ እየመጣ ከፍቅረኛው ጋር ተገናኝቷል። እነዚህ ሁለት የዋህ ፍጥሮች እንዳይገናኙ ጨለማ፣ ብርድና ነፋስ አላገዳቸውም። በየዕለቱ ሲገናኙ ምን ይሰራሉ? ምንም። አንዱ ሌላውን በማድነቅ ጊዜያቸውን ያሳልፋሉ። ብዙውን ጊዜ የሚያወሩት ስለ ፍቅር ሲሆን የሚረግጡትን መሬት እንኳን እንደ ተቀደሰ ቦታ ነው የሚቆጥሩት። ማሪየስ የሙት ልጅ መሆኑን፣ ስሙ ማሪየስ ፓንትመርሲ እንደሚባልና የሕግ ባለሙያ እንደሆነ፣ ኑሮውን የሚያሸንፈው ለአሳታሚ ድርጅቶች አንዳንድ ጽሑፎችን እየጻፈ መሆኑንና አባቱ ባገሩ የታወቀ ጀግና እንደነበረም ነገራት። እንዲሁም ከዲታ አያቱ ጋር መጣላቱንና የአባቱን ሹመት በመውረስ ባሮን እንደሚባል አስረዳት። ማሪየስ ባለማዕረግ በመሆኑ ኮዚት ላይ የተለየ ስሜት አላሳደረም። ለእርሷ ማሪየስ ምንም ይሁን ምን ያው ማሪየስ ነው። በእርሷን በኩል ገዳም ውስጥ ማደጓን፣ እናቷና አባቷ መሞታቸውን፣ የእንጀራ አባቷ ስም ሜሴፎሽ ለማ እንደሚባል፣ ይህም ሰው ድሃን የሚወድ ሲበዛ ደግና ራሱን ምስኪን ሰው እንደሆነ፣ እርሷን ለማስደሰት ሲልም ራሱን ረስቶ ያላደረገው ነገር እንደሌለ ነገረችው። የእንጀራ አባቷ ለእርሷ ሲል ምቾቱን ሁሉ መሰዋቱንም አስረዳችው። የሚገርመው ማሪየስ ኮዚትን ስላገኘና በምትነግረው ነገር ሁሉ ስለረካ ሌላው ቀርቶ በዚያ ክፉ ሌሊት በቀዳዳ ከነቴናዲ ቤት ውስጥ ያየውን ረስቶ የእንጀራ አባቷ ላይ ስለደረሰው መጥፎ አጋጣሚና ትርኢት እንኳን አልነገራትም። በዚያች ቅጽበት ሚስተርና ሚስስ ቴናዲ በአባቷ ላይ ስላደረሱት በደልና አባቷ እንዴት አድርጎ ከዚያ ወጥመድ እንዳመለጠ አላስታወሰም። ሌላው ቀርቶ ማታ ያደረገውን ጠዋት የሰራውን ማታ ይረሳ ጀመር። ከአንድ ሰው ጋር ቀን ላይ ቢገናኝና ቁርስህን ምንድነው የበላኸው ብሎ ቢጠይቀው ያንንም አያስታውስም። ጆሮውና ህሊናው በኮዜት ትዝታ ስለተደፈነ የማስታወስ ችሎታው በኃይል ቀንሷል። ከዚህም በላይ ከኮዜት ተለይቶ የሚያሳልፈው ጊዜ ዝም ብሎ የሚሄድ እንጂ ኑሮን እየኖረ የሚያልፍ ስላልመሰለው በሌላ ጊዜ የሚያከናውነው ስራ ሁሉ እርባና ቢስ በመሆኑ ይረሳዋል። ለማሪየስ ኑሮ ወይም ህይወት ማለት ከኮዜት ጋር የሚያሳልፈው ጊዜ ብቻ ሲሆን ይህ ደግሞ የእውነተኛ ፍቅር ባህሪ ነው። ኮዜት በጣም የተዋበች ልጅ ስትሆን ማሪየስ ነፍሷንም ጭምር ለማየት ነው የሚፈልገው። የማንኛውም ነገር ሁለንተና በጉልህ ለማየት የሚቻለው አይን ሲጨፈን ስለሆነ ማሪየስ አይኑን መጨፈን ይወዳል። ማሪየስና ኮዜት መጨረሻቸው ምን እንደሚሆን አንስተው ተነጋግረውበት አያውቁም። ማንኛውንም ነገር እንዳመጣጡ ነው የሚቀበሉት። ዣን ቫልዣ የጠረጠረው ነገር አልነበረም። ኮዜት ማሪየስን በማግኘቷ መንፈሷ ስለረካ ዘወትር ግንባሯ ላይ የደስታ ምልክት ይታያል። ኮዜት እንደዚያ ደስ ብሏት ሲያይ ዣን ቫልዣም ደስ እያለው ኑሮውን ቀጠለ። ከእርሷም ደስታ ወዲያ የሚፈልገው ነገር አልነበረውም። በሁለት አፍቃሪዎች መካከል መግባት ካለ በቀላሉ አብረው ለመኖር ይችላሉ። በመካከላቸው ሰላም እስካለ ድረስም የተለየ ጠባይ ስለማይታይባቸው ሶስተኛ ወገንም በእርሱ ላይ አዲስ ነገር ስለማያይ ጣልቃ ገብቶ አያጣላቸውም። ስለዚህ መጠነኛ የሆነ ጥንቃቄ እያደረጉ ከወደዱት ሰው ጋር በደስታ ለመኖር ይቻላል። የእንጀራ አባቷ የሚፈልገውን ነገር ለማግኘት ሲሻ ተቃውሞ አታሳየውም። ዞር ዞር ብዬ ልምጣ ሲላት እሺ አባዬን የምትለው፣ ዛሬ ከቤት ለዋል መሰለኝ ብሎ ሲናገር እንደፈለክ ነው መልሷ። ዛሬ አብረን እናምሽ ሲላት ደስታውን አልችለውም ትለዋለች። ሽማግሌው ዘወትር ከምሽቱ 4 ሰዓት አካባቢ ይተኛል። ማሪየስ ከኮዜት ጋር ለመጫወት የሚመጣው ደግሞ ከ4 ሰዓት በኋላ ነው። ቀን ቀን ተገናኝተው አያውቁም። ዣን ቫልዣ የማሪየስን በህይወት መኖር እንኳን ረስቷል። ነገር ግን አንድ ቀን በጠዋት ኮዜት ከኋላሽ ኖራ ነክቶሻል፣ ከየት መጣ ሲል ጠየቃት። በዋዜማው ከማሪየስ ጋር ስትጫወት ግድግዳ ተደግፋ ኖሮ ከበስተኋላዋ ያለው ልብስ በኖራ ተበክሏል። አሮጊቷ ቱይሴ በጊዜ ስለምትተኛ እርሷም እንደ ዣን ቫልዣ የጠረጠረችው ነገር አልነበረም። ማሪየስም ደፍሮ ከኮዜት ክፍል ገብቶ አያውቅም። ከአትክልቱ ስፍራ ውስጥ እንኳን አሳቻ ቦታ መርጠው ይቀመጣሉ እንጂ ራሳቸውን አያጋልጡም። ከአንድ ጥግ ከማይታይ ቦታ ከተቀመጡ ከዚያ አይነሱም። ሌላው ቀርቶ በመንገድ የሚያልፍ ሰው እንኳን እንዳያያቸው ይጠነቀቃሉ። አብረው በመሆናቸው ብቻ ሁለቱም ረክተው ስለምንም ነገር ባያወሩ ደንታ የላቸውም። አብረው ተቀምጠው አይን ላይ መተያየት፣ በየደቂቃው እጅ ለእጅ ተያይዞ 20 ጊዜ መጨማመቅ ደስታ ይሰጣቸዋል። በዚያ ሰዓት መብረቅ ካጠገባቸው ቢወድቅ እንኳን አይሰሙም። ይህን ያህል ነበር ተመስጧቸው። ቢሆንም ሁለቱ ፍቅረኞች በዚህ ሁኔታ ያሉ አንዳንድ ችግሮች አልፎ አልፎ ሳይገጥማቸው አልቀረም። ለምሳሌ በሆነ ቀን ማታ ማሪየስ እንደለመደው ወደ ቀጠሮ ቦታ ለመሄድ አቀርቅሮ ሲጓዝ ኩርባ አጠገብ ይደርሳል። ሊጠመዘዝ ሲል የሆነ ድምጽ ይሰማል።
ሚስተር ማሬስ እንደምን አመሸህ? ቀና ብሎ ሲያይ ኢፖኒ ናት። እንደ መደንገጥ አለ። የኮዜትን ቤት ካሳየችው ወዲህ ትዝ ብላው ወይም ተያይተው ያውቁም። አሁን ላጋጠመው ደስታ ምክንያት ብትሆንም ጨርሶ ረስቷታል። መርሳት ብቻ ሳይሆን እንደገና መገናኘታቸው እንኳን አናዶታል። የተደላደለ ፍቅር አንድን ሰው ፍጹም ያደርገዋል ብንል ተሳስተናል። በስሜት መዋጥ ዝንጉ እንደሚያደርግ መርሳት የለብንም። በስሜት የተዋጠ ሰው ክፋትና ደግነትን መለየት ይሳነዋል። ውለታን፣ የሥራ ኃላፊነትንና መታወስ ያለባቸውን ጉዳዮች ሁሉ ይረሳል። ይህም በማህበረሰብ ዘንድ ጥላቻንና ንቀትን ሊያተርፍለት ይችላል። ምን አንቺ ነሽ ኢፖኒን? ሲል ለሰጠችው ሰላምታ የጥያቄ መልስ ሰጣት። ምን ነካህ? በጣም ተኮሳትረን የምታናግረኝ? ያጠፋሁት ነገር አለ እንዴ? ብላ ስትጠይቀው የለም ሲል መለሰላት። በእርግጥም የያዘባት ቂም አልነበረም። ደግሞም የሚቀየምበት ምክንያት የለውም። ኮዜትን በሚያነጋግርበት አንደበት ኢፖኒን በጥሞና ማነጋገሩ ስለከበደው ብቻ ነው እንደዚያ የሆነው። እርሱ ዝም ሲላት እርሷ ጮክ ብላ ተናገረች። ንገረኝ እስቲ አሁን ብላ የሚናገረው ነገር እንደጠፋው ሰው ዝም አለች። ሆኖም ፈገግታ ለማሳየት ተጣጣረች፣ ግን አልተሳካላትም። ንግግሯን እንደገና ለመቀጠል ታገለች። አሁንም እና ካለች በኋላ ንግግሯን እንደገና አቋርጣ አቀርቅራ ቀረች። ደህና ምሽ ማሪየስ ብላ መንገዷን ቀጠለች። የሚቀጥለው ዕለት ሰኔ 3 ቀን 1823 ዓ.ም ነበር። ይህ ቀን በፈረንሳይ ታሪክ ውስጥ የተለየ ትውስታ ያለው ቀን ሲሆን በዕለቱ ማሪየስ እንደለመደው በተመሳሳይ ጎዳና አድርጎ ወደ ቀጠሮ ቦታ ይሄዳል። ባለፈው ቀን ከኢፖኒን ጋር ከተገናኙበት ስፍራ ሲደርስ አሁንም ኢፖኒን አጋጠመችው። በተከታታይ ለ2 ቀናት ስላገኛት ትንሽ የበዛ መሰለው። ስለዚህ በሩቁ ሲያያት መንገዱን ቀይሮ ወደ ማዶ ተሻገረና አሳብሮ ሄደ። ከዚያ በፊት አድርገው ባታውቅም ተከተለችው። እስከዚያች ዕለት ድረስ እርሱ በዚያ ሲያልፍ በሩቁ አይኗ ካየችው ትረካ ነበር። ለማነጋገር የደፈረችው በዋዜማው ብቻ ነው። እንደምትከተለው ማሪየስ አላወቀም። በቀዳዳ ሾልኮ የት እንደሚገባየች የአትክልቱን ቦታ እየተመለከተች አንጀት በሚበላ ንግግር ለምን ወደ ቤት መግባቱ ነው ስትል ተናገረች። የሚሾልክበትን ቀዳዳ ጠጋ ብላየችው። ማሪየስ ያጥሩን አንድ ቋሚ እንጨት ነቅሎ እንደሚገባ ተረዳች። መግቢያውን ጠብቂ የተባለች ይመስል ካጠገቡ ቁጭ አለች። ቀዳዳው ከሚቀጥለው ቤት አጥር አጠገብ ሲሆን ከሁለቱ ቤቶች አጥር መገናኛ ላይ እንደ ኩርባ ዞር ያለ ሰዋራ ስፍራ አለ። ኢፖኒን የተቀመጠችው ከዚያ ሰዋራ ቦታ ላይ ስለነበር ሚስጥር ላላወቀ አትታይም። ከ1 ሰዓት በላይ ከዚያ ቁጭ አለች። የሐሳብ ተገዦና ቃል ሳትተነፍስና ሳትነቃነቅ ሐውልት መስላ ነበር የተቀመጠችው። ከምሽቱ 4 ሰዓት አልፏል። ብዙም ሰው በማይተላለፍበት በዚያ መንገድ 2 ወይም 3 ሰዎች ለማለፍ ሲመጡ በሩቁ ይታያሉ። ሰዎቹ እየቀረቡ ሲሄዱ አንደኛው ሰውዬ ሲናገር ሰማቸው። እኔ እኮ እጅግ በጣም የሚገርመኝ ሳያስተጓጉል በየቀኑ ማታ ማታ መምጣቱ ነው። ሰውዬው አይኑን አጥብቦ ወደ ውስጥ ለማየት ቢሞክርም ምንም ነገር ለማየት አልቻለም። ኢፖኒን የተቀመጠችበት ስፍራም ጨለማ ስለነበር እርሷንም አላያትም። አካባቢው ስለሚያስፈራ ሰውየው ፈጠን ፈጠን ብሎ እየተራመደ መንገዱን ቀጠለ። ይህ ሲሆን ማሪየስ ከጎዜት ጋር ቁጭ ብሏል። ሰማዩ እንደዚያን ዕለት ጠርቶና ከዋክብት በስተውበት አያውቅም። የአበቦች መዓዛና የነፋሱ ሽውታም የተለየ ነበር። አዋፍ ድምጻቸውን አጥፍተው ለጥ ብለዋል። አየሩ እጅግም አይሞቅም አይቀዘቅዝም። ስለዚህ ለጤና ተስማሚ ከመሆኑም በላይ ብዙም አይረብሽም። በአየሩ ተስማሚነት የተነሳ ሊሆን ይችላል በዕለቱ ማሪየስ ከሌላው ቀን ይበልጥ ደስ ብሎታል። ኮዜት ግን በጣም ተክዛ ነበር። ከለቅሶ ብዛት አይኖቿ ቀልተዋል። በዚያ የህልም ዓለም የመጀመሪያው ጭጋግ መሆኑ ነው። የማሪየስ የመጀመሪያዎቹ ቃላት ምን ነካሽ፣ ምን አገኘሽ የሚሉ ነበሩ። ተመልከት ካለችው በኋላ ወደምናውቀው የድንጋይ መቀመጫ ሄዳ ቁጭ አለች። ሰውነቱ እየተንቀጠቀጠ ካጠገቧ ሲቀመጥ እርሷ ቀጠለች። ዛሬ ጠዋት ዝግጅት እንዳደርግ አባዬ ነገረኝ። ምናልባትም ለሥራ ጉዳይ ወደ ውጭ አገር ሳንሄድ አንቀርም ስትለው ማሪየስ ነፍስ እንደተለየው ስጋ ከራስ ጸጉር እስከ እግር ጥፍር ድረስ ድርቅ ብሎ በድን ሆነ። ከህይወት መጨረሻ ስንደርስ መሞት ማለት መሄድ ሲሆን ከህይወት መጀመሪያ ላይ ስንሆን ደግሞ መሄድ ማለት መሞት ነው። ማሪየስ ለ6 ሳምንታት ከኮዜት ጋር አብሮ በቆየበት ጊዜ ቀስ እያለ ደረጃ በደረጃ የኮዜትን አንጀት እየበላ ልቧን ሰርቋል።
በፍጹም ልቦኗ በፍጹም አካሏ ነበር የተገዛችለት። ስጋዋም ሆነ ነፍሷ ከማሪየስ መዳፍ ስር ወድቋል። ለእርሱም ቢሆን ኮዜትን ማግኘትና መጨበጥ ማለት እንደ እስትንፋስ መዋሃድ ማለት ነበር። ከዚህ ውህደት፣ ከዚህ አንድ የመሆን እምነት፣ ከዚህ ይነጣጠላሉ ተብሎ ከማይጠበቅ የተጣመሩ ነፍሶች ውስጥ ወደ ውጭ ሀገር ሳንሄድ አንቀርም የሚል የመለያየት መልእክት ተሰማ ማለት ያንድን ሰው ልብ በቢላዋ ከሁለት እንደመሸርከት ያህል ሆነ። ይህም ለማሪየስ ኮዜት ያንተ አይደለችም የሚል መርዶ ነበር። ማሪየስ ለ6 ሳምንታት በህይወት ኖረ። ሆኖም መሄድ የሚባለው ነገር ያንን ህይወት ሊገድብበት ስለሆነ የሚለውን አጣ። እንዲያው በደፈናው ዝም ብቻ ሆነ። ኮዜት ቆየችና እርሷን በተራዋ ምን ነካህ ስትል ጠየቀችው። ካጠገቡ ብትሆንም ለመስማት በሚያስቸግር ዝቅተኛ ድምጽ ያልሹ ነገር አልገባኝም ሲላት እርሷ ቀጠለች። እቃዬን እንዳዘጋጅ ዛሬ ጧት አባዬ ነገረኝ። የእርሱንም ልብስ ሻንጣው ውስጥ በመልኩ እንድከትም አዞኛል። በውዴታ ሳይሆን በግዴታ ወደ ውጭ ሀገር መሄድ እንዳለብን ገልጾልኛል። ለእርሱ አንዲት አነስተኛ ሻንጣ፣ ለኔ ግን ትልቅ ሻንጣ ሊገዛ ነው። ገዝቶም ይሆናል። ሳምንት ባልሞላ ጊዜ ውስጥ ልንሄድ ስለምንችል ሁሉም ነገር እንዳዘጋጅ ነው ነገረኝ። የምንሄደው ወደ እንግሊዝ ሀገር ሳይሆን አይቀርም። ስለዚህ መለያየታችን ነው መሰለኝ ስትለው ግን እኮ ዝም አለ። ጥቂት ቆየና ግን በአጭር ጊዜ ውስጥ የምትሄዱ ይመስልሻል ሲል ጠየቃት። ቀኑን እንኳን ወስኖ አልነገረኝም ስትለው ማሪየስ ከተቀመጠበት ተነሳ። ኮዜት መልስ እንደመስጠት የማሪየስን እጅ ይዛ ጨመቀችው። ይህ ከሆነ እንግዲህ አለ ማሪየስ፣ እኔም ወደ ሆነ ሀገር መሄድ ይኖርብኛል ሲላት ምን ማለትህ ነው ስትል ጠየቀችው። በዚህ ጊዜ ማሪየስ ትኩር ብሎ አያት። ከዚያም አይኑን ቀስ እያለ ወደ ሽቅብ እየወረወረ ምንም ሲል መለሰላት። ከሄድክ ሂድ፣ የት እንደምትሄድ ግን የምነግርህ እኔ ነኝ። እኔ ከመሄድበት መጥተህ ከዚያው እንገናኝ ባለችው ጊዜ ማሪየስ ከእንቅልፉ በቅጡ ስለነቃ እውነታውን በትክክል ለማየት ቻለ። ወደ ኮዜት ፊቱን አዙሮ አፍጥጦ እያያት ከፍ ባለ ድምጽ ተናገረ። ካንቺ ጋር ነው የሚሄደው? አብደሻል ልበል? ካንቺ ጋር ለመሄድ እኮ ብዙ ገንዘብ ያስፈልጋል። እኔ ደግሞ ገንዘብ የለኝም፣ ያውም ከእንግሊዝ ሀገር ለመሄድ። ሌላው ቀርቶ ፓስፖርት ለማውጣት እንኳን የሚሆን ገንዘብ የለኝም። ሳይታወቀው አጠገቡ ከነበረው ግንድ ጋር ተጋጭቶ ጥቂት ከተንገዳገደ በኋላ ያንኑ ግንድ ተደግፎና ጭንቅላቱን ከዛፉ ግንድ ላይ አሳርፎ ቆመ። በሁለት እጆቹ ጭንቅላቱን ያዘ። የዛፉ ሻካራ ቅርፊትም ሆነ የሞቀው ሰውነቱ ትኩሳት አልተሰማውም። ተስፋ እንደቆረጠ ሰው ፈዘዘ። እንደ ሐውልትም ለረጅም ጊዜ ሳይነቃነቅ ተገትሮ ቀረ። በመጨረሻ ከሐሳቡ ስለተመለሰ ካጠገቡ ሆኖ የሚንቀሳቀስ ድምጽ ሰማ። ለካስ ኮዜት አምረራ እያለቀሰች ነበር። ማሪየስ በሐሳብ ተውጦና የዛፉን ግንድ ተደግፎ ቆሞ ሳለ ኮዜት ለረጅም ጊዜ አልቅሳለች። ማሪየስ ኮዜትን ተጠግቶ ከጫማዋ ስር ተንበረከከ። ቀሚሷን ገልጦ አንድ እግሯን ምጥጥ አድርጎ ሳመው። ስሚኝ፣ ነገ ማታ ትጠብቂኝ ባላት ጊዜ በምን ምክንያት ብላ ስትጠይቀው ትደርሽበታለሽ ሲል መለሰላት። ቀኑን ሙሉ ሳላይ ሁዬ ላድር እንዴት ተብሎ ሊሆን አይችልም። የእድሜ ልክ ጊዜ ለማግኘት ሲባል 1 ወይም 2 ቀን መስዋዕት ማድረግ ጥሩ አማራጭ ነው አላት። ያንተ ምኞት ከሆነ ይሁን ኮዜት፣ ምኞቴ ብቻ ሳይሆን በጣም የምፈልገው ነገር ነው። ይሄኔ በሁለት እጆቿ ጉንጮቹን አጥብቃ ያዘች። በቁመት ከርሱ ጋር ለመስተካከል በእግሮቿ ጣቶች ቆመች። የጭንቅላቱን የውስጥ አካል ለማየት ትችል ይመስል አፍጥጣ አይኑን አየችው። ማሪየስ ንግግሩን ቀጠለ። ምን ሊሆን እንደሚችል አይታወቅምና አድራሻ ማወቅ አለብሽ። ኩርፌራ ከሚባል ጓደኛዬ ጋር ነው የምኖረው። መኖሪያችን ከዴላ ቬሬሪ ጎዳና ላይ ሲሆን የቤታችን ቁጥር 16 ነው ካላት በኋላ እጁን ኪሱ ውስጥ ከቶ ሰንጤ ያወጣ። በሰንጤው ጫፍ አድራሻውን ከአጥሩ ግድግዳ ላይ ጻፈላት። ኮዜት አይኑን ማየቷን ቀጠለች። ከነገ ወዲያ በጊዜ ትመጣ የለ? እጠብቅሃለሁ። ከምሽቱ 4 ሰዓት ሲሆን ብትመጣ ይሻላል። ሰማኸኝ ውዴ? እኔ ግን ከ3 ሰዓት ጀምሮ ከአትክልቱ ቦታ ሆኜ እጠብቅሃለሁ። ቀኖችና ሰዓቶች በቶሎ እንዲነግዱ በሚፈልጉበት ጊዜ መርዘማቸው ይገርማል፣ ያሳዝናል ስትል ቀባጠረች። ቃል ሳይለዋወጡ በተመሳሳይ ሐሳብ በመዋጥና ከኮረንቲ ይበልጥ የስበት ኃይል ባለ የፍቅረኞች ግንኙነት በመሳብ ሰውነታቸውን አንዱ በሌላው ላይ በመወርወር ተቃቀፉ። በፍቅር የሰከሩ ሁለት ፍጥሮች በሐዘን ጊዜ እንኳን ምን እንደሚያደርጉ ሳይታወቃቸው ከንፈር ለከንፈር ይገናኛሉ። አይናቸውን ባቅረሮ
አንዱ በሌላው ላይ ማፍጠጣቸው የተለመደ ሲሆን ማሪየስና ኮዜት የፈጸሙት ይኸው ነበር። የማሪየስ አባት በዚህ ጊዜ 91 ዓመት ሆኗቸዋል። አሁንም ከዚያ ትልቅ ቤታቸው ውስጥ ከሴት ልጃቸው ጋር ነው የሚኖሩት። በዚህ ዕድሜያቸው ወገባቸው ሳይጎብጥና ሐዘን ፊታቸውን ሳይሰብረው ቀጥ ብለው የሚጓዙና ለምሳሌነት የሚቀርቡ የዕድሜ ባለጸጋ ናቸው። ሆኖም አባቷ ሰራተኞችን መደብደብና ምርኩዛቸውን ሳይዙ መንቀሳቀስ ባቆሙ ጊዜ ልጃቸው አሁንስ አባቴ በእርግጥ አርጅቷል ስትል አሰበች። በሐምሌ ወር የተጀመረው የፈረንሳይ አብዮት መጥፎ ስሜት አሳድሮባቸዋል። ቢሆንም ሞራላቸው ብርቱ ስለነበር ለማንኛውም ነገር በቀላሉ አይበገሩም። ውስጡን ለመጎዳታቸው ግን ሳይሰማቸው አልቀረም። ከ4 ዓመት በኋላ እንኳን አንድ ቀን ማሪየስ ከቤቴ መጥቶ ከጫማዬ ስር በመውደቅ ይቅርታ ይጠይቀኛል የሚል እምነት ነበራቸው። ማሪየስ ተመልሶ ከቤቴ ሳይመጣ እሞታለሁ የሚል ሐሳብ ከህሊናቸው ውስጥ አልገባም። እንዲያውም በቅርቡ ማሪየስ ይመለሳል የሚለው እምነታቸው ጎልቶ ሄዶ ለሁለት አቢሱ የልጅ ልጃቸው የነበራቸውን ፍቅር አጠናከረባቸው። ይህ ልጅ ሰማይና ምድር በሚጨልምበት በክረምት ወራት ነበር ጥሏቸው የሄደው። ሽማግሌው በእርሳቸው በኩል ምንም አይነት ጥፋት እንደሌለና ጥፋቱ የማሪየስ እንደሆነ አረጋግጠው ቢያምኑም ለልጁ የነበራቸው ፍቅር ግን አልቀነሰም። ወደ ሞት መቃረባቸውን ሲገነዘቡ ለልጁ የነበራቸው ፍቅር እያየለ ይሄድባቸዋል። ጥርሳቸው መርገፍ ሲጀምርም ሐዘናቸው ከወትሮ ከፍ ይላል። አንድ ቀን ጉልበታቸውን አጣጥፈውና አይኖቻቸውን በከፊል ጨፍነው ቁጭ ብለው ሳለ የተስፋ መቁረጥ ምልክት ከፊታቸው ላይ ይነበባል። በዕለቱ ሴት ልጃቸው ጥያቄ ጠየቀቻቸው። አባዬ ልጁን አሁንም እንደተቀየምከው ነው ብላ ጠይቃ ለመቀጠል ስላልደፈረች ዝም አለች። ማንን የምትይው ሲሏት ያንን ምስኪን ማሪየስን አለቻቸው። ሽማግሌው ጭንቅላታቸውን ቀና አደረጉ። የተሸበሸበው ክርናቸውንም ከጠረጴዛ ላይ በማሳረፍ አገጫቸውን ደግፈው ያዙ። ከዚያም በጣም በተናደደና በተቆጣ አንደበት ምስኪን ማሪየስ አልሽ? የማይረባ እርሱን ብሎ ምስኪን አጉራሹን የሚነክስ የኛ ልህኛ ልበቢስ እንኳን ልብ ነፍስም የለው። እንባ ያቀረረውን አይናቸውን ልጃቸው እንዳታይ ፊታቸውን አዙረው ከዚያ ተነስተው ሄዱ። ከ3 ቀን በኋላ 4 ሰዓት በሙሉ ከአንድ ስፍራ ሳይነቃነቁ በዝምታ ከተቀመጡ በኋላ ልጃቸውን በመገሰጽ የሚከተለውን ተናገሩ። ስለዚህ ልጅ ዳግም እንዳታነሽብኝ ብዬ አልነበረም? በዚያው ሰሞን ሽማግሌው ሜሴጊር ሎማን እሳት ብዙ ስለሞቁና ስለደከማቸው በጊዜ ልጃቸውን ደህና ደሪ ብለው ወደ መተኛ ክፍላቸው ይገባሉ። ልጃቸው ከሚቀጥለው ክፍል ውስጥ በሩን ክፍት አድርጋ ልብስ እየሰፋች ነበር። ሽማግሌው እሳት ይሞቁ የነበረው ግን ብቻቸውን ሲሆን መጽሐፍ ለስሙ በእጃቸው ይዘው ነበር እንጂ አላነበቡትም። እሳት እየሞቁ ሳለ የልጅ ልጃቸው ማሪየስን አስታወሱት። አሁንም ቢሆን ልጁ ይናፍቃቸዋል። ሊታረቁት ፈለጉ። ነገር ግን ልባቸው ውስጥ የገነነው ኩራትና እልህ መንገዱን ዘጋባቸው። እንዲያውም የመታረቅ ሐሳብ ጭንቅላታቸው ውስጥ ስለገባ መላ ሰውነታቸው ተንገሸገሸ። ምን ሲሉ ራሳቸውን ጠየቁ። ከዚህ ቤት ውስጥ ተመልሶ አይገባትም በማለት ለራሳቸው ቃል ገቡ። ያመላጣ ጭንቅላታቸው ነገር ስለከበደው ከደረታቸው ላይ ዘንበል ብሎ ወደቀ መሰላቸው። ቀና ብለው ከግድግዳ ላይ ተሰቅሎ ከነበረው ስዕል ላይ ያፈጠጡ። በሐሳብ እንደተዋጡ ባስኬ የሚባል የቤት አሽከራቸው ይገባል። ጌታዬ ማሪየስን ያነጋግሩታል ብሎ ሲጠይቃቸው ቀና ብለው አዩት። ከሐሳባቸው ባነው ሲነቁ በጣም ስለደነገጡ ጀርባቸውን ቀዘቀዛቸው። ምን አልክ? ማሪየስን ያልከው ብለው ሲጠይቁት እኔ እንጃ ሲል እየፈራ መለሰላቸው። እኔ እንኳን ባይኔ አላየሁትም፣ ሰራተኛዋ ናት የነገረችኝ። ውጭ ግን አንድ ወጣት ለመቆሙ እርግጠኛ ነኝ። ምናልባት ማሪየስ ሊሆን ይችላል። ግባ በለው አሉ ሽማግሌው እየተንተባተቡ። ልባቸው እንደ ከበሮ እየመታ አይናቸውን ከበሩ ላይ ተክለው ቀሩ። በሩ ተከፈተ። የሆነ ወጣት በሩን ከፍቶ ገባ። ማሪየስ ነበር። ገባ በል እንጂ በማለት እንዲጋበዝ የሚጠብቅ ይመስል ማሪየስ የበሩን እጀታ ይዞ ቆም አለ። ጊዜው ጨልሞ ስለነበር የለበሰው አዳፋ ልብስ ለመቆሸሹ ብዙም አያስታውቅም። በሐዘን የተጨማለቀው ፊቱ ምንም ጸጥታ ቢሰፍንበትም መከፋቱን በግልጽ ያሳያል። ሜሴጊር ሎማንድ በደስታና በአድናቆት ልቡ እንደተነካ ሰው ለአጭር ጊዜ ዝም በማለት ሰማዩን ተመለከቱ። ማሪየስ መሆኑን ለማረጋገጥ ግን ሰርቀው አዩ። በመጨረሻ ከ4 ዓመት በኋላ ሲሉ አሰቡ።
ደስታ አንደበታቸውን ዘግቶ ሽባ ስላደረጋቸው ለተወሰነ ሰኮንድ ዝም አሉ። ባለፉት 4 ዓመታት እንዲያው ሲያስቡት ቆንጆ ረጋ ያለና ምራቁን የዋጠ ጨዋ የጨዋ ልጅ እንደሚሆን ገምተው ነበር። ቢመለስ ልባቸው በደስታ ፈክቶና ስሜታቸው በህሊና ረፍት ረክቶ እጆቻቸውን ዘርግተው እንደሚቀበሉት ልቦናቸው ተመኝቶ እንደነበር ልቦናቸው ቢያውቅም ያ ሰዓት ሲመጣ ሳያውቁት የማይሆን ቃል አንደበታቸው ውስጥ ገባ። ለምንድን ነው የመጣኸው ብለው ሲጠይቁት ማርየስ አፍረት እየተሰማው መልስ ሰጣቸው። ሆኖም ገና ጌቶች ብሎ ሲጀምር ሜቴ ግርሎማንድ ከተቀመጡበት ብድግ ብለው ተነስተው ቢያቅፉት ምንኛ ደስ ባላቸው። ማርየስ አስቀይሟቸዋል። ቢያስቀይማቸውም መታገስ እንደነበረባቸው ያውቃሉ። ከዚህም ሌላ ራሳቸውን ቢሆኑ በወሰዱት እርምጃና ውሳኔ ቅር መሰኘታቸው አልቀረም። ደግና እልህኛ ሰው የልቡን ደግነት በእልህና በኃይለ ቃል እየሸፈነ ሳያስፈልግ የውስጥ አካሉን እያቃጠለና እያኮማተረ አንጀቱንም እያሳረረ ራሱን ያሰቃያል። የሜቴ ግርሎማንድም ጉዳይ ይኸው ነበር። ምሬቱ ትዝ ብሏቸው ማርየስ እንዲናገር እድል ሳይሰጡት ጣልቃ ገቡበት። ንገረኝ እኮ ለምንድን ነው የመጣኸው ብለው ሲጠይቁት ዝቅ ብለህ ጉልበቴን ወይም አቅፈ ጉንጬን በመሳም ይቅርታ ለመጠየቅ ካልሆነ ለምንድን ነው የመጣኸው ማለታቸው ነበር። ማርየስ አያቱን አተኩሮ ሲመለከታቸው ሐሞታቸው መፍሰሱን ተገነዘበ። ስለዚህ ዳግም ጌቶች ብሎ ሲጀምር አሁንም ሽማግሌው በኃይለ ቃል አቋረጡት። ይቅርታ ለመጠየቅ ነው የመጣኸው? ተጸጽተህ ነው የመጣኸው? ወደ እርሳቸው እንዲመለስ በር መክፈታቸው ነበር። እጁን የሚሰጥና የሚርበተበት መስሏቸው እውነትም ማርየስ በድንጋጤ ሰውነቱ ተርበተበተ። አይኑን ወደ መሬት ሰበረ። ቢሆንም በድፍረት መልስ ሰጣቸው። የለም ጌቶች ብሎ እና ምንድን ነው የምትፈልገው ሲሉ አያቱ ንዴትና ምሬት እየተናነቃቸው ተናገሩ። አሁን አንተ ከኔ የምትፈልገው ምንድን ነው ብለው ሲጠይቁት ማርየስ 2 እጆቹን በኃይል በመጨበጥ አጋጫቸው። አንድ እርምጃ ወደፊት ተራመደ። እየፈራና እየተጠነቀቀ አባባ ይዘኑልኝ አላቸው። አነጋገሩ የሽማግሌውን አንጀት በላው። ማርየስ ቀደም ብሎ በዚህ አይነት ንግግር ቢጀምር ኖሮ የሜቴ ግርሎማንድን ልብ ገና ከመጀመሪያው ባለዘበው ነበር። ጥቂት በመዘግየቱ ይህ ሊሆን አልቻለም። ሽማግሌው ከተቀመጡበት ተነሱ። ምርኩዛቸውን በ2 እጆቻቸው ተደግፈው ቆሙ። እንደ ማላብ ስላደረጋቸው ግንባራቸው አቸፍችፏል። በቅጽበት ከንፈራቸው አሻቦ መሰለ። በዚያ ግዙፍ ቆመናቸው ማርየስን ቁልቁል ሲመለከቱት ልቡን አሸበረው። የሚታዘንለት ጠፍቶ ምን አለ የ91 ዓመት ሽማግሌ ለወጣቱ ይዘን የኛ ሕግ አዋቂ ጥሩ አነጋገር ትናገራለህ፣ እንኳን ደስ ያለህ። የፌዝ ንግግር ነበር፣ ቁጣም የታከለበት። ቀጥለውም እሺ ጠጋ በልና የምትፈልገውን ንገረኝ ብለው ሲጠይቁት እሺ ጌቶች አለ ማርየስ በትህትና። የኔ ከዚህ መገኘት እንደሚያስከፋው ታውቃለሁ። ነገር ግን በጣም ስለቸገረኝ ስለ አንድ ነገር ላማክሮት ነው የመጣሁት። ከዚያ በኋላ በቶሎ ከዚህ ስፍራ ጠፋለሁ። ሞኝ ሰው ነህ፣ ማን ነው ከዚህ ጥፋ ያለህ ብለው ሲጠይቁት ጌቶች አላሁንም ፈራ ተባያለ። ትዳር ለመያዝ ፈልጌ እንዲመርቁኝ ነው ወደ እርሱ የመጣሁት ሲላቸው ሜቴ ግርሎማንድ ደውል ደወሉ። ሰራተኛቸው የበራቸውን አጋማሽ ከፍቶ ከዚያው ቆመ። ልጄን አባትሽ ይፈልግሻል በላት እንዳሉ ወዲያው ከመቅጽበት በሩ እንደገና ተከፈተ። ልጃቸው ለመግባት ሳትደፍር መምጣቷን ለማሳወቅ ያህል ብቻ አንገቷን በበሩ ብቅ አደረገች። ማርየስ እንደ ወንጀለኛ አንገቱን ደፍቶ ቆመ እንጂ አፍ አውጥቶ አልተናገረም። ሜቴ ግርሎማንድ ከወዲያ ወዲህ እንቆራጠጣሉ። ወደ ሴት ልጃቸው ፊታቸውን አዞሩ። ግቢ ግቢ ማርየስ ነው፣ ሰላም በይዋ። ጌቶች ትዳር ለመያዝ ይፈልጋሉ፣ ይኸው ነው ጉዳያቸው። ሰላም ከተባባላችሁ በኋላ መሄድ ትችያለሽ። አነጋገራቸው ጤነኛ አልነበረም። አክስቱ በመገረም ከራስ ጸጉር እስከ እግር ጥፍሩ ገረመመችው። ማርየስን ቀደም ሲል የምታውቀው አልመሰለችም። መሄድ ትችያለሽ የሚለውን ቃል ስትሰማ በቶሎ ሰላም ብላው አውሎ ንፋስ እንደሚያባርረው ደረቅ ቅጠል ከዚያ በራ ሄደች። የማርየስ አያት ጀርባቸውን ለሳት ሰጥተው ቆሙ። በ21 ዓመትህ ነው ሚስት የምታገባው? ውሉን የተዋዋልከው አንተው ራስህ ነህ እና ልታገባ ትፈልጋለህ? ማንን? ለመሆኑ ጥያቄ ለመጠየቅ ይቻላል እያሉ ጥያቄዎቹን ሲያሽጎደጉዱበት መልስ ለመስጠት አልቸኮለም። ሽማግሌው መልስ እንዲሰጣቸው ፋታ አልሰጡትም። ና ወደዚህ ጠጋ በል እስቲ፣ ጉዳይ አለ አይደል? ለመሆኑ የወር ገቢህ ስንት ነው? ስራ ትሰራ የለ?
እያሉ ሲጠይቁት ማሪየስ ሳይፈራና ሳያወላውል ስራ የለኝም አላቸው። በዚህ ጊዜ ስራ የለኝም? እኔ ከምልክልህ 1200 ሊበር በስተቀር ሌላ ገቢ የለህም ማለት ነው? በእርሱ ብቻ ነው የምትኖረው? ብለው ሲጠይቁት ማሪየስ መልስ አልሰጣቸውም። ሜሴ ጊርሎማንድ ቀጠሉ። እንግዲያውስ ልጅቷ የሀብታም ልጅ መሆን አለባታ፣ ከኔም አትሻል ሲላቸው እንዴት ጥሎሽ አታመጣማ አሉት። አታመጣም? ትንሽ እንኳን አይመስለኝም። ስራዋ ምንድነው? አባቷስ? እኔ እንጃ። ማን ትባላለች? መድሟዜል ፎሽለማ። ፎሽ ምን? ፎሽለማ። እተተተተ። ይሄኔ እንደለመደው ጌቶች አለ ማሪየስ በድንጋጤ። ሜሴ ጊርሎማንድ እርስ በራሳቸው ይነጋገሩ ይመስል አሁንም ለመናገር እድል ሳይሰጡት ጣልቃ ገቡበት። አዎ 21 ዓመት፣ ስራ የለም፣ የዓመት ገቢ 1200 ሊበር። ባለቤቱ በሁለት ሱስ የወርቅ ቀለብ ለመግዛት ገበያ ትወጣለች። ጌቶች አለ ማሪየስ ተስፋ በቆረጠ አነጋገር፣ ከጫማው ስር ተደፍቼ የምለምነውና ትህትና በተሞላበት አንደበት የምጠይቀው ልጅቷን እንዳገባ እንዲፈቅዱልኝና ቡራኬውን እንዲሰጡኝ ነው ብሎ ሲናገር ሽማግሌው የፌት ሳቅሳቁ። ከዚያም ሳያስላቸው ያሰላቸው መስለው የቀልድ ሳል ከሳሉ በኋላ የሚከተለውን በመሳቅ ተናገሩ። ምን እንደምትል ይገባሃል? ያልከው እኮ ምን አባቷ ያቺን አሮጊት ያቺን ደደብ አሁን ሄጄ እፈልጋታለሁ። እኔም በማግኘቷ ደስ ይበላት። የኔ ምኞት ሚስት ማግባት ብቻ ነው። የማንም ልጅ ትሁን የማን ደንታ የለኝም። እኔ እንደሆነ እግሬን ከሾህ ከምነቅልባት ጫማ፣ እርሷን ብትሆን ምን ተፍረቷን የምትሸፍንበት ቀሚስ የላትም። ይህ ደግሞ ምንም አይደለም። የወደፊት እድሌን ከውሾች አፍ ላይ እንደተጣለ ቁራሽ እንጀራ መጣሌ ነው። ታዲያ ምን ይጠበስ? ሚስቴን ካንገቴ ላይ ጠምጥሜ መጨረሻ ከሌለው የችግር አዘቅት ውስጥ ብጥልስ ምን ያገባችኋል? ይሄ የኔ ፍላጎት፣ ይሄ የኔ ምርጫ ነው። በዚህ ደግሞ መስማማት አለብህ። ይህን የምትጠይቀኝ? ውጣልኝ አንተ ልጅ! አንተ እንደፈለክ እዚያው ተጨማለቅ። ፑስለማህን ወይም ማናትህ ኩስለማህን እዚያው አግባ። ፈቃዴን ግን አትጠይቀኝ። አይቻልም ጌታው፣ አይቻልም ብያለሁ፣ አይቻልም። ማሪየስ ተገርሞ አባባ ሲላቸው በፍጹም ሲሉ መለሱለት። በፍጹም የሚለውን ቃል የተናገሩት ጨርሶ ተስፋ በሚያስቆርጥ አባባል ስለነበር ማሪየስ ተስፋ ቆረጠ። ዝግ ብሎ ወደፊት ሳይሆን ወደ ኋላ ተራመደ። አሁንም እንዳቀረቀረ ነው። ሜሴ ጊርሎማንድ በአይናቸው ተከተሉት። ማሪየስ ከዚያ ቤት ለመውጣት በሩን ከፈተ። ሽማግሌው ግን አንገቱን ከኋላ ይዘው ወደ ኋላ ጎተቱት። ከበሩ አጠገብ ከነበረው መቀመጫ ላይ ከወረወሩት በኋላ በል ዝርዝር ሁኔታውን ንገረኝ ሲሉ ጠየቁት። አባባ በማለት ማሪየስ የወረወረው ቃል ነው ይህንን ቅጽበታዊ ለውጥ ያመጣው። ማሪየስ በመገረም ቀና ብሎ አያቸው። ከፊታቸው ላይ የእውነተኛ ያት አመለካከት ተንጸባረቀ። ለውጡ የሚያስገርም ነበር። በል ቁጭ በልና ንገረኝ፣ አንድም ነገር አትደብቀኝ። ስለ ፍቅረኛህ ንገረኝ። ወይ አንተ ፈጣሪ፣ እነዚህ ወጣቶች እንዴት ይሳሳታሉ? ማሪየስ አሁንም አባባ በማለት መናገር ሲጀምር የሽማግሌው ፊት እንደ ጧት ፀሐይ በራ፣ እንደ መስከረም አበባን ፈካ። አዎ ይሄው ነው የምፈልገው፣ ሌላ የምፈልገው ነገር የለኝም። አባባ እያልክ ብቻ ጥራኝ፣ ከዚያ በኋላ የሚሆነውን ታያለህ አሉት። ካነጋገር ይፈረዳል፣ ካያያዝ ይቀደዳል ይሉሃል። ይሄ ነው። ከሽማግሌው ያሁን አነጋገርና ሁናቴያቸው ውስጥ የተንጸባረቀው አንድ አይነት ርህራሄና የሚጣፍጥ ግልጽነት የታከለበት አባታዊ ደግነት በጉልህ ታየ። ማሪየስ በዚህ ባልታሰበና ባልተጠበቀ ቅጽበታዊ ለውጥ በመገረም የሚናገረውን አጣ። ያንን አዳፋ ልብስ እንደለበሰ ከወንበሩ ላይ እንደተቀመጠ ቀረ፣ ፈዘዘ። አያቱ ካዳፋው ልብስ ላይ አይናቸውን ተከሉ። እንግዲህ አባባ ብሎ አሁንም መናገር ሲጀምር በልቀጥል በማለት ሜሴ ጊርሎማንድ አቋረጡት። አሁንም ምንም ገንዘብ የለህም ማለት ነው? አለባበስህ የዱር አዳሪ ይመስላል ካሉ በኋላ ከኪሳቸው ውስጥ ቦርሳ ወጡ። ቦርሳውን ከማሪየስ አጠገብ ከነበረው ጠረጴዛ ላይ አኖሩት። ቦርሳውን መልሰው አንስተው የሆነ ነገር አወጡ። እስቲንካ ይቺን ውሰድና ልብስ ግዛበት ብለው የተወሰነ ገንዘብ ሲሰጡት አባባ በማለት ማሪየስ ቀጠለ። አባዬ የልቤን ቢያውቁልኝ እኔ እኮ ልጅቷን እወዳታለሁ። ምናልባት አባባ ይህ አይነቱ አነጋገር ላይ ጥሞት ይችላል። ለመጀመሪያ ጊዜ ያየኋት ሉክሰምበርግ ሲሆን በመጀመሪያ ይህን ያህልም አልማረከችኝም ነበር። በኋላ ግን ምን እንደነካኝ አላውቅም። ከእርሷ ፍቅር ያዘኝ። በእርሷ ምክንያት ምን ያህል እንደተሰቃየሁ እኔ ነኝ የማውቀው።
አሁን እንኳን በየቀኑ ከቤቷ እየሄድኩኝ እንገናኛለን። መገናኘታችንን ግን አባቷ አያውቅም። የምንገናኘው ማታ ማታ ግቢያቸው ውስጥ ከሚገኘው የአትክልት ስፍራ ነው። አባቷ ይህንን ባለማወቃቸው ወደ እንግሊዝ ሀገር ይዘዋት ሊሄዱ ስለሆነ የመጣሁት አባባ ይህን ልነግሮት ነው። መቼም ጥላኝ ከሄደች አብዳለሁ። ማበድ ብቻ አይደለም እሞታለሁ። ራሴን ከወንዝ ውስጥ ወርውሬ ነው ሕይወቴን የማጠፋው። ስለዚህ ከማብድና ሕይወቴን ከማጠፋ ባገባት ይሻላል። ይህ ነው እውነታው። ከወዲህ ወዲያ የሚጨምር የለኝም ሲላቸው አያቱ ከደስታቸው ብዛት የተነሳ ካጠገቡ ሄደው ቁጭ አሉ። ታሪኩን እየሰሙና ትንባቸውን እየማጉ የልጅ ልጃቸውን ድምፅ መስማቱ ከልብ አስደሰታቸው። መንፈሳቸውም ረካ። ሰማህ ማሪየስ፣ እድሜ የሚያመጣው ነገር ስለሆነ በአንተ እድሜ ያለ ወጣት ፍቅር ቢይዘው ትክክል ነው። የተረገሙት ቆንጆ ሴቶች ናቸው። ያ አጠያያቂ ጉዳይ አይደለም። የምትላትን ልጅን ያላውቃትም። አለማወቄ ደግሞ ከጉዳት ላይ አይጥልም። አሁን አንተ የምትለው ነገር እኔም ያለፍኩበት ጉዳይ ነው። ያውም ከአንዴም ሁለቴ ከዚያም በላይ። ያኔ እኛ ምን እናደርግ እንደነበረ ታውቃለህ? እስከዚህም ከቁም ነገር ስለማንጥፈው ወደ አሳዛኝ መጨረሻ እንሮጥም ነበር። የነገሮችን ግራና ቀኝ እናያለን እንጂ ለጋብቻ አንቸኩልም። ይህን ያህልም በቀላሉ ቀልባችን አይገፈፍም። በዚያን ጊዜ አንተ የጅብ ችኩላቱን ለጋብቻ አትሩጥ እየተባባልን እንመካከራለን። ወደ አያቶቻችንም ሮጠን ስንሄድ ደጎቹ አያቶቻችን እጆቻቸውን ዘርግተው ይቀበሉናል። እኛም አባዬ ጉዳዩ እንዲህ ነው እያለን እናጫውታቸዋለን። እነርሱም ይህማ ደግ ነው ሲሉ ይመልሱልናል። ስለዚህ አንተም አንድ ቀን ሽማግሌ ባለፈበት ታልፋለህ፣ በተራህ አንተም ታረጃለህ። በአንድ ወቅት እኔም ወጣት ነበርኩ። እኔ አሁን እንደምመክርህ ሁሉ አንተም የልጅ ልጅህን የምትመክርበት ቀን ይመጣል። ይኸውልህ በዚህ 2 ፔስቶል ራስህን አስደስት። ከዚህ የተሻለ ነገር የለም። እኛ ቸኩለን ትዳር አንይዝም ነበር። ይህ ደግሞ ደስታና ፍስሐ አልነሳንም። ገባህ? በማለት ሲያጫውቱት ማሪየስ ግራ ተጋብቶ ምን ብሎ እንደሚመልስ ስለተሳነው አንገቱን ብቻ ነቀነቀ። ደጉ ሽማግሌም በሳቅ ፈነዱ። በአይን እንደመጥቀስ ብለውም አንድ አይናቸውን ጨፈኑ። የማሪየስን ጉልበት መታመት አደረጉ። ቀጥ ብለው ቆመው በትኩረት አዩትና ፍቅር በተሞላበት አንደበት ተናገሩ። አንተ ደደብ፣ በል እንግዲህ አሮጊትህም መቤትህ ትሆና ሲሉ የማሪየስ ፊት በድንገት ተለዋወጠ። አያቱ ከተናገሩት ንግግር አንዱንም አልያዘ። ሆኖም በመጨረሻ አሮጊትህም መቤትህ ትሆና በማለት የተናገሩት ቃል ስጋውን ብቻ ሳይሆን አጥንቱንም ጭምር ሰርስሮ ከጦር በገዘፈ ስሜት ወጋው። ከተቀመጠበት ብድግ ብሎ ተነስቶ ቆቡን አነሳ። በቀጥታ ወደ በሩ ሄደ። ከበሩ ሲደርስ ፊቱን አዙሮ ለጥ ብሎ በማጎንበስ እጅ ነሳቸው። አያቱን እጅ ነስቶ ቀና በማለት ከ5 ዓመት በፊት ወላጅ አባቴን አስቀየሙት፣ ዛሬ ደግሞ ሚስቴን አስቀየሟት፣ ሰደቧት፣ አዋረዷት። ካሁን በኋላ ከእርሱ የምፈልገውና የምጠይቀው ነገር አይኖርም፣ ደህና ይሁኑ በማለት ተሰናበታቸው። አያቱ ደንግጠው ከነበሩበት ዞር ብለው እንዲያቅፉት ሁሉ እጆቻቸውን ዘረጉለት። ማሪየስ ግን ቶሎ ብሎ በሩን ከፍቶ ከወጣ በኋላ በሩን መልሶ ዘጋው። ሽማግሌው ለተወሰነ ጊዜ ከነበሩበት ሳይነቃነቁ እንደ ሐውልት ተገትረው ቀሩ። በመብረቅ እንደተመታ ሰውም ሰውነታቸው ደነዘዘ። ለመናገር ቀርቶ መተንፈስ እንኳን የተሳናቸው መሰላቸው። በመጨረሻ ከተቀመጡበት ወንበር ራሳቸውን አላቀው የ91 ዓመት ሽማግሌ ሊሮጥ በሚችልበት ፍጥነት ተራምደው በሩን ከከፈቱ በኋላ እባካችሁ እርዱኝ ሲሉ ተጣሩ። ልጃቸው ከተፋለች። ከዚያም ሰራተኞቹ ሁሉ ከያሉበት ብቅ ብቅ አሉ። ተከተሉት፣ ያዙት። እኔ ምን አደረኩ? አብዷል፣ መጥፋቱ ነው። የፈጣሪ ያለህ ወይ አምላኬ፣ ካሁን በኋላ ሳይመለስም ሲሉ ቀባጠሩ። ወደ ቤት ተመልሰውና መስኮት ካለበት ሄደው ግማሽ ሰውነታቸውን በመስኮት ብቅ በማድረግ ወደ ውጭ እየተመለከቱ ማሪየስ፣ አንተ ማሪየስ፣ ማሪየስ እያሉ ተጣሩ። ማሪየስ ግን በእጅጉ ርቆ ስለነበር አልሰማቸውም። ሽማግሌው በሁለት እጆቻቸው ጭንቅላታቸውን ይዘው ከወንበር ላይ ዘፋሉ። ሰውነታቸው ተስፋ ቆርጦ፣ አንጀታቸው አሮ፣ ልባቸው ደምቶና የወደፊት ኑሯቸው እንደ ጨለማ ጠቁሮ ከተቀመጡበት ፈዘው ቀሩ። ምዕራፍ 23 ወዴት ነው የሚሄዱት? ያን ዕለት ከቀን ወደ 10 ሰዓት ገደማ ዣን ቫልዣ ብቸኝነት ተሰምቶት ብቻውን ተቀምጧል። በአንድ ወቅት ገጥሞት የነበረው መጥፎ አጋጣሚ እየተረሳው ሄዷል። ኮዜትን ባይኑ ካየ ስለ እርሷ ብዙ አይጨነቅም። ነገር ግን ከ1 ወይም ከ2 ሳምንት በፊት ገጥሞት የነበረው ጉዳይ በጣም አሳሰበው።
በሆነ ቀን ከአውራ ጎዳና ላይ ሲንሸራሸር ቴናዲየን ያየዋል። የዚህ ክፉ ሰው ከእስር ቤት መለቀቅ እጅግ አደገኛ እንደሆነ ይገነዘባል። ይህም በጣም አስጨነቀው። ከዚህም በተጨማሪ ፓሪስ ከተማ ውስጥ የፖለቲካ ብጥብጥ ስለተጀመረና ያም እያየለ ስለመጣ ከተማው ሰላም ከራቀው ቆይቷል። በዚህም የተነሳ ጸጥታ አስከባሪዎችና ፖሊሶች ክትትላቸውን አጠናክረዋል። በክትትሉ መጠናከር ሰበብ ዣን ቫልዣ የሚያዝ ስለመሰለው በጣም ፈራ። ዣን ቫልዣ ከሚፈለጉት ሰዎች መካከል አንዱ እንደሆነ ልቦናው ያውቃል። ስለዚህ ከፓሪስ ከተማ በአስቸኳይ መውጣት እንዳለበት ለራሱ ነገረ። ከፓሪስ ከተማ ብቻ ሳይሆን ከፈረንሳይ ሀገር መውጣቱ የተሻለ እንደሚሆን አመነበት። ከፈረንሳይ ሀገር ከወጣ ደግሞ ወደ እንግሊዝ ሀገር መሄዱን መረጠ። በአንድ ሳምንት ጊዜ ውስጥ ከፈረንሳይ ሀገር እንደሚወጡ ለኮዜት የነገራት በዚህ ጊዜ ሲሆን የቴናዲዬ በከተማው መታየት፣ የፖሊስ ክትትል፣ የጉዞ ዝግጅትና ፓስፖርት የማውጣቱ ጉዳይ እጅግ አስጨነቀው። እነዚህ ነገሮች አስጨንቀውት ሳለ አንድ ቀን ከግቢው ውስጥ ሲንሸራሸር ደላ ቬሬሪ ጎዳና የቤት ቁጥር 16 የሚል ጽሑፍ ከአጥሩ ግድግዳ ላይ ተጽፎ ያያል። ጽሑፉ በቅርብ ቀን እንደተጻፈ ያስታውቃል። ምናልባትም ይህ ጽሑፍ ከተጻፈ ቢበዛ አንድ ቀን ውሎ ቢያድር እንጂ ከዚያ እንደማይበልጥ ገመተ። ጽሑፉ ምን ይላል? የሰው አድራሻ ነው? አንድን ሰው ለማመላከት የተጻፈ ነው? ለዣን ቫልዣ የተሰጠ ማስጠንቀቂያ ነው? መልእክቱ ምንም ይሁን ምን አንድ ሰው ግቢውን ለመድፈሩ አልተጠራጠረም። የሆነ የማይታወቅ ሰው ከግቢው ውስጥ ገብቷል። ይህንን እያሰላሰለ ሳለ የሆነ ሰው በአካባቢው ለመኖሩ በጥለው አወቀ። ሰውየው በድንገት ከነበረበት ይቆማል። ዞር ብዬ ልመልከት ብሎ ሲያስብ የተጠቀለለ ወረቀት ከእግሩ ስር ይወድቃል። የወረቀቱ አወዳደቅ ከላይ ወደ ታች እንጂ ከሩቅ ስፍራ ወደ ጎን የተወረወረ አልመሰለውም። የተጣጠፈውን ወረቀት አንስቶ ዘረጋው። አስወግድ የሚል ቃል በትላልቅ ፊደል በእርሳስ የተጻፈ ነው። ቃሉን አነበበው። ከዚያም ዞር ዞር ብሎ ሰው እንዳላየ። በዚህ አካባቢ ሰው አልነበረም። ነገር ግን የግራጫ መልክ ያለው ሸሚዝና የወይን ጠጅ ቀለም ያለው ሱሪ የታጠቀ ልጅ አይሉ ታዋቂ ሰው በአጥሩ ዘሎ ከዋናው ጎዳና ገብቶ ሲሄድ በሩቁ ተመለከተ። ዣን ቫልዣ ቶሎ ብሎ ወደ ቤት ገባ። ከከባድ ጭንቀት ውስጥ ተዘፈቀ። ማሪየስ ከሜሴ ጊርሎማንድ ቤት ከወጣ ቆይቷል። በታላቅ ተስፋ የገባው ወጣት ከዚያ ቤት ሲወጣ ከመጠን በላይ ተስፋ ቆርጦ ነው። መከራና ስቃይ ያስጨነቀው ሰው እንደሚያደርገው ሁሉ እርሱም በሀሳብ ተውጦ እያቀረቀረ ነው የሚጓዘው። ጭንቅላቱ ባዶውን ስለቀረ ሌላ የሚያስበው ነገር አልነበረውም። ከሌሊቱ 8 ሰዓት ሲሆን ከጓደኛው ከኩርፌራክ ቤት ደረሰ። ከነ ልብሱ ራሱን ካልጋው ላይ ወረወረ። እስኪነጋ እንቅልፍ አልወሰደውም። ፀሐይ እንደወጣች ግን እንቅልፍ ወስዶት ኖሮ ክፉኛ ቃዣው። ቅዠቱ ከእንቅልፉ ቀሰቀሰው። አይኑን ገልጦ ሲያይ ከቤት ውስጥ የነበሩት 4ቱም ጓደኞቹ ለመሄድ ተዘጋጅተዋል። ከጄኔራል ላማርክ ቀብር ትገኛለህ ሲል ጓደኛው ሲጠይቀው በቻይንኛ የሚያናግረው መሰለው። ሆኖም ጓደኞቹ ሁሉ ከቤት ከወጡ በኋላ ጥቂት ቆይቶ ነው ማሪየስ የወጣው። ዣቬር ከሰጠው ሽጉጥ አንዱን ከኪሱ ውስጥ ከተተ። ሽጉጡ ጥይት እንደጎረሰ ሲሆን ምን አስቦ ሽጉጡን እንደያዘ አይታወቅም። የት እንደሚሄድ ሳያውቅ ቀኑን ሙሉ ከወዲያ ወዲህ እያለ ሲንቀዋለሉ አለ። አልፎ አልፎ ዝናብ ቢያካፋም እርሱ አልተሰማውም። ጊዜው በቶሎ አልመሽ ስላለው በእጅጉ ተቁነጠነጠ። ጦሙን እንዳያድር ለራቱ የሚሆን ዳቦ ገዝቶ ከኪሱ ውስጥ አደረገ። ከምሽቱ 3 ሰዓት ከኮዜት ጋር ቀጠሮ ስለነበረው ያቺን ሰዓት በጉጉት ይጠብቃል። ከተማው ውስጥ ሲዞር በሐሳብ ጭልጥ ብሎ ሄዶ ኖሮ ከሐሳቡ ሲነቃ የተኩስ ድምፅ ሰማ። ውጊያው ቀጥሏል ማለት ነው ሲል ራሱን ጠየቀ። መሽቶ 3 ሰዓት ሲቃረብ ወደ ቀጠሮ ቦታ ሄደ። ኮዜትን ሳያይ 2 ቀን ስላለፈ በጣም ናፍቋታል። ሰዓቱ በመድረሱ በጣም ደስ አለው። ሆኖም የምንጓጓለት ነገር ልብ ያስጨንቃል እንጂ በቶሎ ስለማይደርስ ደቂቃው ያመት ያለ ረዘመበት። ማሪየስ በለመደው ቀዳዳ ከኮዜት ግቢ ውስጥ ገባ። ኮዜት በሌላ ጊዜ ከምትጠብቀው ስፍራ የለችም። ምናልባት ከቤቱ አካባቢ ትጠብቀኝ ይሆናል በሚል ወደዚያ አመራ። ከዚያም አልነበረችም። አንገቱን አቅንቶ ቢያይ የኮዜት መኝታ ቤት መስኮት ተዘግቷል። አካባቢው ሁሉ ጭር ብሏል። በፍቅር ያበደው የነደደው የተቃጠለውና የሰከረው ማሪየስ ከፍቅረኛው መኝታ ቤት መስኮት ላይ አፈጠጠ። ካሁን ተከፍቶ ኮዜትዬ ብቅ ትላለች ሲል አወጣ አወረደ። ነገር ግን መስኮቱ እንደተዘጋ ቀረ። በጨለማ ለማየት እስከቻለ ድረስ አካባቢውን ቃኘ። ማንም የለም። ድንገት አባቷ ብቅ ያለ እንደሆነ ምን ትፈልጋለህ ብሎ ያፋጥጠኛል በሚል ሳይፈራ ቤቱን ዞረው። በመጨረሻ ማላስችል ብሎት ኮዜት እያለ ደጋግሞ ተጣራ።
መልስ አላገኘም። አሁንም ደጋግሞ ቢጣራ መልስ የለም። ስለዚህ ቤት ውስጥ ሰው እንደሌለ አወቀ። ቤቱን ተስፋ በመቁረጥ ዓይን ተመለከተው። ከመቃብር ቤት ይበልጥ ጭር አለበት። ብዙ የደስታ ምሽቶች ወዳሳለፈበት የድንጋይ መቀመጫ ሄደ። ልቡ እየከበደው ከመቀመጫው ላይ ቁጭ አለ። ለኮዜት ያለውን ፍቅር እያሰላሰለ ፍቅረኛው ከሄደች ከሞት የተሻለ ምርጫ እንደሌለው አመነ። ድንገት ካጥር ውጭ ድምፅ ሰማ። ሜሴ ማሪየስ የሚል ድምፅ ሲሰማ ከተቀመጠበት ብድግ አለ። ማነህ ብሎ ሲጣራ ሜሴ ማሪየስ አንተ ነህ የሚል ጥያቄ ስለተጠየቀ አዎ ሲል መለሰ። አሁንም ሜሴ ማሪየስ አለ ድምፁ። ጓደኞቹ ባረኬድ ከተባለ ስፍራ ይጠብቀዋል። ድምፁ እንግዳ የሆነ አዲስ ድምፅ አልነበረም። የኢፖኒን ድምፅ ይመስላል። ቶሎ ብሎ ወደ አጥሩ ሄደና በቀዳዳ አየ። አንድ ወጣት ሮጦ ሲሄድ ተመለከተ። ጨለማ ስለነበር ማን እንደሆነ ግን ሊለየው አልቻለም። የሜሴማ ቢዩፍ ኑሮ እያቆለቆለ ሄደ እንጂ አልተሻሻለም። ባለፈው ዓመት የሰራተኛቸውን ደሞዝ መክፈል አቅቷቸው ተቸግረው ነበር። በዚህ ዓመት ደግሞ የቤት ኪራይ መክፈል ስላቃታቸው ቀስ በቀስ እያሉ የቤታቸውን ዕቃ ሸጡ። የጻፉትንም መጽሐፍ ገዢ በማጣቱ ባሮጌ መጽሐፍ ሂሳብ በቅናሽ ሸጡት። ቀደም ሲል አልፎ አልፎ ስጋ ይበሉ ነበር። ዛሬ ግን ስጋው ቀርቶ የሚበሉት ደረቅ ዳቦና የተቀቀለ ድንች ብቻ ሆነ። በመጨረሻ የሚሸጡት ዕቃ ሁሉ አልቆ የቀረው በደህና ጊዜ የሰበሰቡት እጅግ በጣም የሚወዷቸው መጽሐፍት ብቻ ነበሩ። ሜሴማ ቢዩፍ የሚያነዱት እንጨት ስላልነበራቸው ገና ጀንበር ስትጠልቅ ይተኛሉ። ከጊዜ በኋላማ በጣም እየደኸዩ ስለሄዱ ጎረቤት ሁሉ ይሸሻቸው ጀመር። ሰዎች እንደሚሸሿቸው ሲገባቸው እርሳቸውም ሸሿቸው። በልጅ ስቃይ እናት እንደምትከፋ ሁሉ ጎረምሳ ሲሰቃየም ኮረዳ ትከፋለች። ሽማግሌ ቢከፋው ግን ማንም ደንታ የለውም። የሽምግልና ዘመን ስቃይና መከፋት ደግሞ ከሁሉም ይበልጥ የከበደና የከፋ ነው። ሆኖም ግን ሜሴማ ቢዩፍ ሐሞተ ቆራጥ በመሆናቸው ብዙም አልተከፉም። በተለይ አንድ እጅግ ብርቅዬ የሆነና የትም የማይገኝ መጽሐፍ እርሳቸው ዘንድ በመኖሩና በዚያ ዕድሜያቸው ዓይናቸው መጽሐፍ ለማንበብ በመቻሉ ደስ ብሏቸው ይኖራሉ። ከቤታቸው ውስጥ የቀረው ደህና ዕቃ የመጽሐፍ መደርደሪያቸው ብቻ ነበር። በጣም ስለሚወዱት ሊሸጡት አልፈለጉም። አንድ ቀን ሰራተኛቸው ካሉበት መጣ። ዛሬ ስለ ራት የሚሆን ነገር የምገዛበት ምንም ገንዘብ የለኝም ብላ መርዶን ነገረቻቸው። እርሷ ራት የምትለው ደረቅ ዳቦና ቢበዛ 5 የተቀቀለ ድንች ነው። በዱቤ መግዛት አትችይም ብለው ሲጠይቋት ምን ነው ማንም ለኔ ዕቃ በዱቤ እንደማይሸጥልኝ ያውቁ የለ ስትል መለሰችላቸው። ወደ መጽሐፍ መደርደሪያቸው ሄደው የተቀሩትን መጽሐፍት አንድ ባንድ አዩአቸው። ልጅ ኖሯቸው ከአንዱ ልጅ ሌላውን የሚያማርጡ ይመስል ዓይናቸው ከወዲያ ወዲህ ቀባዠረ። በመጨረሻ አንዱን መጽሐፍ ሳብ አድርገው አወጡ። መጽሐፉን አንጠልጥለው ከቤት እየሮጡ ወጡ። ከ2 ሰዓት በኋላ ባዶ እጃቸውን ተመለሱ። ከኪሳቸው ውስጥ 30 ሱስ አውጥተው ከጠረጴዛው ላይ አኖሩ። በዚህ ምናምን ለመግዛት ትችያለሽ አሏት። ከዚያ ሰዓት ጀምሮ ፊታቸው ጥቀርሻ እንደመሰለ መቅረቱን ሰራተኛቸው ተገነዘበች። ምርጥ ተብለው ከተቀመጡት መጽሐፍት መካከል በየቀኑ አንዳንድ እያወጡ መቸብቸቡን ቀጠሉ። ያ እንደ ልጅ ያዩትና ብዛት የነበረው መጽሐፍ በየቀኑ እየሟሸሸ ሄደ። አንዳንድ ቀን መጽሐፉ ተሸጦ ሳያልቅ በሞት ይሻላል የሚል ፍላጎት ያላቸው ይመስል እኔ አሁን ዕድሜ 80 ነው ይላሉ። ሐዘናቸው በየዕለቱ እየጨመረ ሄዶ እንጂ መጽሐፍ በመሸጥ ያገኙት ገንዘብ ደስታ አላስገኘላቸውም። ሆኖም አንድ ቀን መጽሐፍ ለመሸጥ ሄደው ደስ ብሏቸው ተመለሱ። አንድ መጽሐፍ ለመሸጥ ወደ መጽሐፍ መሸጫ ገበያ ይዘው ሄደው በ35 ሱስ ከሸጡ በኋላ ሌላ እጅግ አድርገው ይፈልጉት የነበረ መጽሐፍ ስላገኙ በ40 ሱስ ገዙት። ያን ዕለት ራት ሳይበሉ ጦማቸውን ያደሩት። በየዕለቱ ከመተኛታቸው በፊት ከዚያ ብርቅዬ መጽሐፍ 2 ገጽ ያነባሉ። ከማንበብ በስተቀር ሌላ ደስታ የሚሰጣቸው ነገር አልነበረም። ከዚያም ጥቂት ሳምንታት እንዳለፉ ሰራተኛቸው በድንገት ታመመች። ዳቦ መግዣ ቢጠፋ ሳይበሉ መተኛት ይቻላል። ቤት ውስጥ ሰው በጠና ታሞ ሲያጣጥር መድኃኒት መግዣ ሲጠፋ ግን ከማዘን ሌላ ምን ይኮናል? ሐኪማቸው ውድ የሆነ መድኃኒት አዘዙ። ሰራተኛዋ ህመሙ እየጠናባት ስለሄደ አስታማሚ ያስፈለገ። ስለዚህ ሜሴማ ቢዩፍ ወደ መጽሐፍ መደርደሪያው ሲሄዱ የቀረው ያ የትም የማይገኘው ብርቅዬ መጽሐፍ ብቻ ሲሆን መጽሐፉን የነፍስ ያህል ነው የሚወዱት። እያዘኑ ጥቂት አሰቡ። ምርጫ ስላልነበረ እየተከዙ መጽሐፉን አንጠልጥለው ወደ መጽሐፍት ተራ ሄዱ። ቀኑ ሰኔ 4 1832 ዓ.ም ነበር።
ሲመለሱ 100 ፍራንክ ይዘው መጡ። ገንዘቡን ከአሮጊቷ ሰራተኛቸው ፊት አስቀምጠው ቃል ሳይናገሩ ተመልሰው ወጡ። በሚቀጥለው ቀን በጠዋት ተነስተው ወደ ጓሮ ሄደው ከድንጋይ ላይ ቁጭ አሉ። ከተቀመጡበት ሳይነሱ ወጪና ወራጅ እያያቸው ለረጅም ሰዓት ተጎለቱ። በየመካከሉ እንደ ሕፃን ልጅ እንባ እያዘነቡ ያለቅሳሉ። ማልቀሳቸው ግን አልታወቃቸውም። ከሰዓት በኋላ ፓሪስ ከተማ ውስጥ ከባድ ግርግርና ረብሻ መፈጠሩ ተሰማ። ከግርግሩ በኋላ ተኩስ ተጀመረ። ሜሴ ማቢዮፍ ቀና ብለው አዩ። የሆነ አትክልተኛ በመንገድ ሲያልፍ ምንድነው ነገሩ ሲሉ ጠየቁት። አትክልተኛው አካፋውን ትከሻው ላይ እንዳኖረ በጣም ዝቅ ባለ ድምፅ መልስ ሰጣቸው። እረ አገር ተረብሿል ሲላቸው የምን ረብሻ ሲሉ ጠየቁት። እየተዋጉ ነው። ለምንድን ነው የሚዋጉት? አይ ጌታዬ አለ አትክልተኛው። የት ነው የሚዋጉት? አርሴናል ከሚባል ስፍራ አጠገብ የሚል መልስ አገኙ። ሜሴ ማቢዮፍ ወደ ቤታቸው ገቡ። ከቤት እንደገቡ ለመሸጥ ይዘው የሚሄዱት መጽሐፍ ከመደርደሪያው ላይ ፈለጉ። መጽሐፍ አልነበረም። ለካስ መጽሐፍቱ አልቋል ሲሉ በትካዜ እርስ በራሳቸው ተነጋገሩ።